ብቻ አይደለም 12ቱን 120 ቤተሰቦችንም ጭምር ነው ሊያጸናቸው ነው የመጣው። ሁለተኛው ግን ያላመኑትን ሊወቅስ ነው የመጣው። ይኸው ስለምንድን ነው የሚወቅሰው? ስለ ኃጢአት። ኃጢአት ምንድን ነው? በክርስቶስ አለማመን። የሐዲስ ኪዳን ምክንያቱም ያ ትልቁ ኃጢአት በሐዲስ ኪዳን ምንድን ነው ከተባለ የአዳም ኃጢአት አይደለም፣ መርገመ አዳም አይደለም። እሱ በክርስቶስ የተሻረ ነው። እርሱንማ ጨርሶት ፈጽሞት በመስቀል ላይ አጠናቆት ነው ሄደው፣ ድምስስ አድርጎት ነው ሄደው። አሁን ግን በክርስቶስ በማመን አዲሱ ኪዳን ይጀመራል። የማያምንና የሚያምን ተብሎ ይለያል። ኃጢአተኛና ጻድቅ የሚለው ራሱ የሚለየው በክርስቶስ ማዕከላዊነት ነው። ገብቷችኋል አይደለ? ክርስቶስ የማዕዘን ድንጋይ ነው፣ የሚለይ ነው። ላመኑበት መጠጊያ፣ መደገፊያ፣ መጽኛ፣ መሰረት ነው ክርስቶስ። ላላመኑበት መቀጥቀጫ አለት ነው። ስምዖን በቤተ መቅደስ ታቅፎት ምንድን ነው ያለው? ይህ ሕፃን ለብዙዎች ለመውደቃቸውም ለመነሳታቸውም ምክንያት ነው። ዝንቱ ሕፃን ስዩም ለድቀቶሙ ወለተንሥኦቶሙ ያለ ክርስቶስ በጽዮን ላይ የተቀመጠ የማሰናከያ አለት ነው። ላመኑበት ግን መደገፊያ፣ ላላመኑበት መቀጥቀጫ መዶሻ ነው። ስለዚህ ኃጢአትና ጻድቅና ኃጢአት፣ ጽድቅና ኃጢአት የሚባለው በአዲስ ኪዳን በክርስቶስ ነው የሚከፈለው። ከክርስቶስ በፊት የነበረው በክርስቶስ ቤዛነት ዓለም ድኗል። የዳነውን ዓለም አዲስ ሕግ ይሰጠዋል። ያ ሕግ ምንድን ነው? ዮሐንስ ወንጌል ምዕራፍ 3 ነው። በእርሱ ያመነ የዘላለም ሕይወት አለው፣ ያላመነ የሚፈረድበት። ያመነ የዘላለም ሕይወት ይኖራል፣ ያላመነ ይፈረድበታል። አያችሁ? ያላመነ ኦኬ። ስለዚህ በአዲስ ኪዳን ኃጢአት ምንድን ነው? በክርስቶስ አለማመን ነው። ለዚህ ነው በእኔ ስለማያምኑ ነው ያለው። መንፈስ ቅዱስ መጥቶ አዲስ ኪዳን ሰዎችን የሚወቅሰው ያላመኑትን ሰዎች ምን ብሎ ነው የሚወቅሳቸው? ኃጢአተኞች ናቸው። ለምን? በክርስቶስ የማያምን ሁሉ ኃጢአተኛ ነው። ምን አይነት ኃጢአት? አለማመን ኃጢአት። በክርስቶስ የማይኖር ሁሉ ምንድን ነው? በሞት ውስጥ የሚኖር ስለሆነ ይወቅሰውና መንፈስ ቅዱስ ይመጣና ይወቅሳል። ሲወቅስ ምን ይሆናል? ወደ ክርስቶስ በክርስቶስ እንዲያምኑ ያደርጋል። ለዚህ ነው አጽናኙ ቢመጣ ይሻላል እና መምጣቱ በእርግጥም ምን አደረገ? ያመኑትን እነ ጴጥሮስን ያ ሁሉ በዓል ለማክበር የተሰበሰበ ልብ አድርጎ በፋሲካ ክርስቶስ ተሰቅሏል። ለበዓል የመጡ ያ ሁሉ ተሰብስበው በአደባባይ ሰቅለው ስቀውበታል፣ ተሳልቀውበታል። በሶስት ቋንቋ ኢየሱስ ናዝራዊ ንጉሥ አይሁድ የሚለው ተጽፎ ሁሉ ራሱን እየነቀነቀበት ተሳልቆበት ሄዷል። ያን ጊዜ እነ ጴጥሮስ ሸሽተዋል። የመጀመሪያው ፋሲካ ላይ እነ ጴጥሮስ ሌሎቹም ፈርጥጠዋል። ፍርሃት ነበረ። እዚህኛው በዓለም የግዴታ የአይሁድ በዓል ነው፣ ትልቅ በዓል ነው፣ ብዙ ሕዝብ የሚሰበሰብበት ነው። እዚህ ላይ ግን እነ ጴጥሮስ ምን ሆኑ? ጸኑ፣ በረቱ። ለምን? መንፈስ ቅዱስ በእነሱ ላይ ስለወረደ ነው። ያበረታል፣ ያጸናል። ስለዚህ ያጸናቸውና በታላቅ ኃይል ወንጌል ሰበኩ። ይገርም። በአንድ ቀን 3000 አይሁዳዊ እዚያ በዓል ለማክበር የተሰበሰበ ክርስቲያን ሆና ተወለደ። ጥምቀት፣ ልደት፣ ጴንጠቆስቴ፣ ባለ 50 ጥምቀት፣ ልደት ማለት ይሄ ነው። ኦኬ። ስለዚህ ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ከዚህ በኋላ ስለማታዩ ነው። እርገት ጽድቅ ነው። ትንሣኤ ጽድቅ ነው። ትንሣኤ እውነት ነው። ትንሣኤ ጽድቅ ነው። ትንሣኤ ወንጌል ነው። እርገቱ እውነት ነው፣ ጽድቅ ነው። ይሄ እውነት ነው። ስለዚህ መንፈስ ቅዱስ አንደኛው የሚመጣው ይሄ ለእውነት ነው። ይህንን እውነት እንድንመሰክር ለማድረግም ጭምር ነው። ስለ ፍርድ የዚህ ዓለም ፍርድ ገዥ ስለተፈረደበት ነው ይላል። ወንጌል ስንሰብክ አንደኛው ስብከታችን ዲያብሎስ እንደተፈረደበት መስበክ ነው። ዲያብሎስ አልተፈረደበትም፣ ነፍሳት አልወጡም፣ ነፃ አልወጡም፣ ሙታን አልተነሱም ብሎ ማስተማር ባይዘው ወንጌል አይደለም። ወንጌል በክርስቶስ ዓለም እንደዳነ ማስተማር ነው። መመስከር አለብን ይሄንን። ምክንያቱም ዲያብሎስ ተፈርዶበታል ብለን መመስከር መቻል አለብን። ምክንያቱም ዮሐንስ ወንጌል ምዕራፍ 12ንም ስትመለከቱ እንዲህ ይላል፣ የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዥ ይጣላል፣ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ አለ። የዚህ ዓለም ፍርድ ደርሷል ማለት 5500 ዘመን በግብርናተ ዲያብሎስ በባርነት የነበረው ፍርድ ይጠናቀቃል አለ። ይጠናቀቃል። ያም የሆነው ደግሞ ገዢው ዲያብሎስ ምን ሲሆን ነው አለ? ይጣላል አለ። ከዚያ እኔ ደግሞ ይሄ የሚሆነው በመስቀል ላይ ከፍ ከፍ ስል ነው አለ። ሲሰቀል ነው።
እና ወአመት አልኮ ምድር ሁሉን ወደ እኔ ስባለሁ አለ። ሁሉን የሳበው ለምንድን ነው? ያንን ገዥውን ምን ስላለው ስለጣለው ነው። ስለዚህ መንፈስ ቅዱስ ይመጣና ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅ ወደ ሰማይ ስለማድረግ ነው፣ ስለ ፍርድ የዚህ ዓለም ገዥ ስለተፈረደበት ነው። ወንጌል ይሄ ነው። መድኃኔ ዓለም የዓለም ቤዛ እንደሆነ የማይሰብክ ሰው ወንጌል ሰባኪ አይደለም። የዚህ ዓለም ገዥ እንደተፈረደበት መስበክ መቻል አለብን። ገብቷቸዋል አይደለ? ስለዚህ ይሄንን እንዲመሰክሩ ነው መንፈስ ቅዱስ የሚመጣው ለዚህ ነው። ስለዚህ በክርስቶስ እመኑ ብቻ አይደለም የምንለው፣ ባይዘው እመኑ ብቻ አይደለም የምንለው፣ ድናችኋል ብለን ጭምር ነው ማስተማር ያለብን። በማን ድናችኋል? በመድኃኔ ዓለም ቤዛነት። ኦኬ፣ የዓለም ቤዛ እንደሆነ ነው የምንሰብከው። በነገራችን ላይ በበዓለ ሃምሳ በእኛ ቤተክርስቲያን ውስጥ መዝሙሩ የትንሣኤ ነው፣ ስብከቱ የትንሣኤ ነው፣ ምስባኩ የትንሣኤ ነው፣ መልእክታቱ የትንሣኤ ነው። በሙሉ የምንለው በበዓለ ጰራቅሊጦስ የትንሣኤን ቀለም ነው የምንጮኸው። ለምንድን ነው የትንሣኤን በበዓለ ሃምሳ የምናመጣው ከተባለ ቅዱስ ጴጥሮስ ሐዋርያት የሰበኩት በበዓለ ሃምሳ ትንሣኤን ስለሆነ ነው። ኦኬ፣ በበዓለ ሃምሳ የሰበኩት ምንድን ነው? ትንሣኤን ነው። ክርስቶስ ተነሳ። ይኸው ቅዱስ ጴጥሮስ ተነሳና በበዓለ ሃምሳ ምን አደረገ? ይኸው የጳርቴ የሜድ የኢላማጤ ሰዎች በሁለት ወንዝ መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርጋም በጵንፍልያም በግብፅም በቀሬናም በኩል እያለ ያስተምርና ለእነዚህ ምን ብሎ እንደሰበከ ተመልከቱ። እናንተ ይላል ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። ምክንያቱም ሐዋርያት በልሳን ሲናገሩ ሰክረዋል። ከቀኑ 3ኛ ሰዓት ነው። ይሄ ሰዓት የእስራኤል የወይን ጠጅ ቤቶች የሚከፈቱበት አይደለም። ምክንያቱም በእነሱ ሙሉ ቀን ባርና ሬስቶራንት ተከፍቶ አይውልም። ስለዚህ ገና እኮ ነው አለ ከቀኑ 3ኛ ሰዓት ነውና አለና፣ ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር ይላል በመጨረሻም ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይም ከመንፈስ ያፈሳለሁ። ወንዶችና ሴቶች ልጆቻቸውም ትንቢት ይናገራሉ፣ ጎበዞቹም ራእይ ያያሉ፣ ሽማግሌዎችም ህልም ያልማሉ እያለ ይቀጥልና ወረድ ብሎ የእስራኤል ሰዎች ወይ ይህንን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ለእናንተ የተገለጠ ሰው ነበረ። ማን? የናዝሬቱ ኢየሱስ እግዚአብሔር በመካከላቸው በእርሱ በኩል ባደረገው ታምራትና በቀደመው በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ታምራትን እያደረገ እንዲያምኑበት ማለት ነው። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ በአመፀኞች እጅ ሰቅላችሁ ገድላችሁት። ማንን? ክርስቶስን። እርሱንም በእግዚአብሔር በተወሰነው እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አይችልምና አለ። ልብ አድርጉ። እግዚአብሔር ማንን አስነሳው? ማንን? ክርስቶስን። ሞተ በስጋ ወሐዮ በመንፈስ። በስጋ ሞተ በመንፈስ ሕያው ሆነ እንላለን። እግዚአብሔር አስነሳው ይላል። ክርስቶስም ልክ እንደኛ አስነሻለሁ ማለት ነው? አይደለም። እንደዚያ ማለት አይደለም። ምክንያቱም ወተንሳይኩ በስልጣነ ፈቃድ በራሴ ፈቃድ ነፍሴን እሰጣታለሁ። ነፍሴን ማንም ከኔ በግድ አይወስዳትም። ላነሳትም ልሰጣትም ፈቃድ ስልጣን አለኝ ነው ያለው። በራሱ ኃይልና ስልጣን ነው የተነሳው። ምክንያቱም ለምን መሰላችሁ? እዚህ ጋር አሁን እያወራ ያለው የተገለጠ ሰው ነበረ እያለ ነው የሚናገረው። ሰዎቹ በሚገባቸው ቋንቋ በስጋ ማርያም ደግሞ ስለተገለጠ እነርሱን መስሎ እኛን መስሎ በምድር ላይ ስለተመላለሰ ሰዎቹ በሚገባቸው ቋንቋ መናገር ነው። ስለዚህ እግዚአብሔር አስነሳው ሲል መነሳት የማን ስልጣን ነው? የአብ የወልድ የመንፈስ ቅዱስ ማስነሳት ማለት ነው። ስልጣን ነው፣ የመለኮት ስልጣን ነው። መለኮት ደግሞ አንድ ነው። እግዚአብሔር አብ ሌላ መለኮት፣ እግዚአብሔር ወልድ ሌላ መለኮት፣ እግዚአብሔር መንፈስ ሌላ መለኮት ሆኖ የወልድ መለኮትነት ከአብ መለኮትነት የሚያንስ ሆኖ እግዚአብሔር አብ እግዚአብሔር ወልድን አስነሳው አይባልም። ለምን? መነሳት ስልጣን የመለኮት ስልጣን አንድ ስለሆነ አንድ ነው። ስለዚህ እንደዚህ ያለ ነገር ስትመለከቱ ሰዎቹ በሚገባቸው ቋንቋ መጽሐፍ ቅዱስ የተጻፈው በዚያ መንገድ ስለሆነ ነው። ስለዚህ መነሳትን በተመለከተ ከሞት መነሳት በተመለከተ ሞተ በስጋ ወሐዮ በመንፈስ ማለት በመለኮት ሕያው ሆኗል። መለኮት ደግሞ አንድ ነው። ይህንን መረዳት ያስፈልጋል። እንደ ሩቅ ቢሲ እንዳትቆጥሩት። እንደኛ እኛ አስነሽ ያስፈልገናል። እመቤታችንም ተነስታለች፣ አስነሽ ግን አላት። ልጇን ያስነሳት በልጇ ስልጣን የተነሳችው። እኛም ማስነሻለን። ምክንያቱም እኛ መለኮት አይደለንም። ወይንም ደግሞ እመቤታችንም
መለኮት አልተዋሃዳትም። መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ቃል በተለየ አካሉ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያንን የነሳውን ስጋ ፈጥሮ ተዋሃደ ይላል ሃይማኖተ አበው። ስለዚህ የተዋሃደው የነሳውን ስጋ ነው እንጂ እሷን አልተዋሃዳትም። ስለዚህ ማንኛውም ሰው አስነሽ ይሻል፣ እርሱ ግን በስልጣኑ ተነሳ። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊት ያየዋለሁ፣ እንዳልታወቅ በቀኝ ነውና፣ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አትተዋትምና ቅዱስንም መበስበስን ያይ ዘንድ አትተውም። የሕይወትን መንገድ አስታወቅከኝ፣ ከፊት ጋር ደስታን ትሞላብኛለህ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ ድረስ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውን መበስበስን እንዳላየ ተናገረ። ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን። የትንሣኤው ምስክሮች ናቸው ሐዋርያት። አያችሁ፣ እናንተ ምስክሮች ትሆናላችሁ ብሏቸው ነበረ። አሁን ምን ሆኑ? መሰከሩ። ምኑን የተመሰከሩ? ትንሣኤው ነው። ወንጌል ምንድን ነው? ተነስቷል ብሎ ማስተማር ነው። ትንሣኤን መስበክ ነው። ኦኬ፣ ከሞት በላይ ስላለው ነገር መስበክ ነው። ክርስቶስ ተነሳ ብሎ የአይን ምስክሮች ስለሆኑ አይተዋል፣ መቃብሩን አረጋግጠዋል፣ ተነስቷል። ስለዚህ መነሳቱ ብቻ አይደለም፣ በአይናቸው በዝግ ደጃፍ ገብቶ ሰላም ለእናንተ ይሁን ብለዋል። ይሄ ምስክሮች ነን። ስለዚህ ምን አላቸው? ምስክሮች ትሆናላችሁ ብሏቸው ነበር። የትንሣኤው ምስክር ሆኑ። ስለዚህ እኛ የትንሣኤን ቀለም በባለ 50 የምንለው እነ ጴጥሮስ የሰበኩት ምንድን ስለሆነ ነው? ትንሣኤን ነው የሰበኩት። ትንሣኤን ነው የሰበኩት። ኦኬ፣ ትንሣኤን ስለሰበኩ ዛሬም በባለ 50 ስለ ትንሣኤ ነው እኛም የምንሰብከው ማለት ነው። ወደፊትም የምንሰብከው ስለ ትንሣኤ ነው እና እንደው ወደ ታች ወረድ ልበልና እንዲህ ይላል። ይህንንም በሰሙ ጊዜ ይላል ይህንን በሰሙ ጊዜ ልባቸው ተነካ። ሰሚዎቹ በጣም ተነኩ። ገደላችሁት፣ ሰቀላችሁት፣ እርሱ ግን ተነሳ ሲላቸው ተጸጸቱ። ልብ አድርጉ፣ ልባቸው ተነካ ይላል። አሁን መንፈስ ቅዱስ ሲመጣ ዓለምን ስለ 3 ነገር ይወቅሳል ብለናል ብሏቸዋል። ዮሐንስ ወንጌል ምዕራፍ 16 ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ። ስለ ኃጢአት በእኔ ስለማያምኑ ነው ብሏል። አሁን መንፈስ ቅዱስ መጣና ሲወርድ በሐዋርያት ላይ እነሱን ምን አደረጋቸው? ጽኑ አደረጋቸው። ግርማ ሞገስ ሰጣቸው። የሚፈሩ ሆኑ እና ሰሚዎቹ ደግሞ ምን ሆኑ? የሚነኩ ሆኑ። በምን? በመንፈስ ቅዱስ ምን ሆኑ? ተጸጸቱ። ህሊናቸው ወቀሳቸው። የገደላችሁት፣ የሰቀላችሁት እዚያ ተሰብስቦ ፋሲካን አክብሮ እንደገና ወደ ሀገሬ ከመመለስ ይቆይቼ የዓለም ሊኖር ይችላል እዚያ ውስጥ። ስለዚህ ሲሰቀል ክርስቶስን እነዚህም ሰዎች ሰቀላችሁት ነው የሚላቸው። ሰቃይ ናቸው። አብረው ፋሲካው ላይ እዛ ላይ ራስ ከነቀነቁት ውስጥ ያለ ህዝብ ነው። ይህ ህዝብ አይሁዳውያን ናቸው ማለት ከተለያየ ዓለም ላይ ይኖሩ የነበር ሰዎች በዓል ለማክበር የመጡ ናቸው። ስለዚህ ምን ሆኑ? ተነኩ። መንፈስ ቅዱስ ሲወቅሳቸው ስለ ኃጢአታቸው ምን ሆኑ? በክርስቶስ እንዲያምኑ ልባቸውን እየከፈተ ነው ማለት ነው። ማን? መንፈስ ቅዱስ። ስለዚህ ያመኑትን ያጸናል፣ ያላመኑትን ደግሞ ንስሐ እንዲገቡ ልባቸውን ይነካል። ማን? መንፈስ ቅዱስ። ስራውን መስራት ጀመረ ማለት ነው። ሲመጣ እሱ ይመጣ ይሻላል አለ፣ ዓለምን ይወቅሳል አለ። እንግዲያስ መንካት፣ ማምጣት፣ መሰብሰብ፣ መውቀስ የማን ነው? የመንፈስ ቅዱስ ነው። ስለዚህ ቤተ ክርስቲያንን ከባለ 50 ጀምሮ እስከ ዓለም ፍጻሜ የሚጠብቃት መንፈስ ቅዱስ ነው። እግዚአብሔር አብና እግዚአብሔር ወልድ አይጠብቁም ማለት ነው? አይደለም። እግዚአብሔር ወልድ ስለ ኃጢአታችን በተለየ አካሉ ሰው ሆኖ ቤዛ ሆኖ እንዳዳነን ማዳኑ ደግሞ የአብም የመንፈስ ቅዱስም እንደሆነ እግዚአብሔር አብ አንድ ልጁን እስኪሰጥ ድረስ ዓለሙን እንደወደደ መውደዱም ደግሞ የወልድም የመንፈስ ቅዱስም እንደሆነ መንፈስ ቅዱስም ቤተ ክርስቲያንን ይጠብቃል ብንልም ወልድም አብም አይጠብቁም ማለት አይደለም። እና አጽናኙ ግን አጽናኝ ስለሆነ መንጽሒ ስለሆነ መጽንዒ ስለሆነ መንፈስ ቅዱስ ምን አደረገ? ያመኑትን አጸናና ወንጌልን፣ ትንሣኤን በድፍረት እንዲሰብኩ አደረገ። ሲመጣ ስለ ኃጢአት ይወቅሳል። ኃጢአት ደግሞ በክርስቶስ አለማመን ነው። ወቀሳቸው እና ይህንን በሰሙ ጊዜ ልባቸው ተነካ። የእኛን ልብ ይንካው መንፈስ ቅዱስ። የጠጠረውን፣ የደነቆረውን፣ የዛገውን፣ ምንችክ ያለውን እንደ ሎዶቅያ ቤተ ክርስቲያን ወይንም ወንዝ ለብ ያለ ሴንስለስ የማይሞቀው የማይበርደው የማይቀዘቅዝ የማይሞቅ ልብ ያለን የእውነቴን ነው።
እግዚአብሔር የእውነተኛ አገልጋይ ያድርገን ሁላችንን፣ እኔንም ጭምር። በጣም አጉድለናል። መንፈስ ቅዱስ ይውላችሁ፣ መንፈስ ቅዱስ ከኛ ጋር ከሆነ ምልክቱ ምንድን ነው? ወደኋላ እንድንመለከት ያደርገን መንፈስ ቅዱስ። እንድንጸልይ የሚያበረታን እሱ ነው። እግሮቻችን እንደ ምሁር እግሮች ቀጥ ብለው የተሰቀለውን ማየት እንዲችሉ የሚያደርገው መንፈስ ቅዱስ ነው። ጸጋን የሚሰጥ እርሱ ነው። የሚያጸናን እርሱ ነው። ዛሬ ደክመናል፣ ስልችት ብሎናል። አገልግሎት በቃ እያጣጣር ነው የምናገለግለው። የማስመሰል አገልግሎት ነው ያለው። ለምን? ኃይለ መንፈስ ቅዱስ ስለተለየ ደክመናል። መንፈስ ቅዱስ ያበርታል። ደክመናል። ህዝባችን እየተበላ ነው። መንጋው እየተበተነ ነው። አገር ሰላም ማድረግ አቅቷታል። ያልተማረው ምስኪኑ ገበሬ ዘር መዝራት አይችልም። ልጆቹን ትምህርት ቤት መላክ አይችልም። ልጆቹን በጦርነት ክላሽ ተሸክመው ነው ያሉት። ለምን? ፈሪ ስለሆንን፣ ወንጀለኞችን መቅጣት ስላልቻለን፣ ገዳዮችን መገሰጽ ስላልቻለን፣ ግፈኞችን ግፋቸውን እንዲተውና ንስሐ እንዲገቡ ማድረግ ስላልቻለን፣ የኃጢአተኞችን ልብ መንካት በስብከት መንካት ስላልቻለን፣ መንፈሳዊ ኃይል ስለተለየን። ይሄ ግልጽ ነው፣ ግልጽ ነው። ምክንያቱም ምልክቱ በእኛ ላይ እየታየ ስለሆነ፣ ግብዝነትን እያበዛን ስለሆነ፣ ሪያሊቲው እሱ ነው። መንፈስ ቅዱስ ሲነካ በእኛ ላይ ሲወርድ ለብዙዎች በረከት ነው የምንሆነው። ለብዙዎች በረከት ነው የምንሆነው። በትክክል የሰዎችን ልብ መንካት እንችላለን፣ ማግኘት እንችላለን። የእውነቴን ነው። ይኸው ልባቸው ተነካ። ጴጥሮስንና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ? በአንዴ ወደ ወንድምነት ተቀየረ ነገሩ። ወንድሞች ሆይ አሉ። ያ ያሳድዷቸው የተናቁ የገሊላ ሰዎች እንደ ተራ እንደ መናፍቅ እንደ ኢምንት ይቆጠሩ የነበሩት ይሄ ጴጥሮስ ገረድ የምታሽኮረመመው የምታስክደው የሊቀ ካህናቱን እግር የምታጠብ ገረድ የሊቀ ካህናቱ ባሪያ አገልጋይ የሆነች የምታስፈራራው ጴጥሮስ ዛሬ በክብር በኃይል ወንጌልን ሰበከ። ያ ምን እናድርግ የሚሉት ሆነ። በዓል ሊያከብሩ መጥተው ኦሪትን የሚያክል ትልቅ የዘመናት እምነታቸውን አውልቀው ጥለው በተሰቀለው ልባቸው ተነካ። ቀላል መሰላችሁ? ለእግዚአብሔር የተለየ ሕዝብ፣ ኦሪት ሕገ ኦሪት የተሰጠው ሕዝብ ከዓለም በዓል ለማክበር በኢየሩሳሌም ቤተ መቅደስ የሚገኝ ሕዝብ ለበዓሉ ትልቅ አክብሮት ያለው ሕጉን በጥንቃቄ የሚያከብር ሕዝብ ያንን ኦሪትን አሽቀንጥሮ በተሰቀለው በክርስቶስ ማመን ስለ ኃጢአተኞች እንደ ወንጀለኛ ተቆጥሮ በተሰቀለው ማመን እንደኛ ቀላል መሰላችሁ? እኔና እናንተ ክርስትና እንደተቀበል ነው የተናቀውን ፊቱን ሰዎች ያዞሩበትን እናየው ዘንድ ደም ግባት የለውም የተባለውን እኛ ግን እንደተቸገረ በእግዚአብሔር እንደተቀሰፈ ቆጠር ነው የተባለውን በነቢያት የተናቀውን የተጠላውን ራሱን ሁሉም ያቀረቀረበትን በዚህ ማመን በተናቀው ማመን ቀላል መሰላችሁ? አይደለም። ይሄ የመንፈስ ቅዱስ ወቀሳ ነው። ልብ ይነካል መንፈስ ቅዱስ ሲወቅስ። እና ምን እናድርጋሉ? መታዘዝ። መንፈስ ቅዱስ እንደዚህ ነው የሚያደርገው። አለማመንን በማመን ይሰብራል። ይመልስና ምን ተንግበር ምን እናድርግ ያስጎነብሳል። በፍጹም ትትና ጎንበስ ያደርጋል መንፈስ ቅዱስ። እዚያ ውስጥ ትልልቅ የሚባሉ ሰዎች አሉ፣ በዓሉን የሚታደሙ ግርማ ሞገስ ያላቸው ባለስልጣናት አሉ። ምን ተንግበር አሉ ጴጥሮስን ሐዋርያትን መጡና ወንድሞች ምን እናድርግ? እንግዲህ አጥፍተናል። እንግዲህ መቼስ ላለፈ ክረምት ቤት አይሰራ እንደማለት እኮ ነው። አጥፍተናል፣ በድለናል። መሲሁን ነው አዳኛችንን ነው ነቢያት ትንቢት የተናገሩለት ሰው የቆጠሩትና የገደልነው ማለት ነው። እኛ እሱ መች መሰለን? እኛ እኮ እንደ ሐሰተኛ ነው የቆጠርነው።
ለካ እሱ የተነሳው የእኛ ቤዛ ነው፣ የእኛ አዳኝ ነው፣ የእኛ መድኃኒት ነው። እና ምን እናድርግ? መፍትሄው ምንድን ነው? ዋዘ ሶሉሽን በአንድ ቀን ስብከት ጮኸን እኮ ስንት ዛሬም ጥምቀት ያድናል አያድንም? ስንት ዓመት ደክመን እኮ ምን ጠብ የሚል ነገር በቃ ልቡ የሚነካ እኮ ሰው ጠፋ። ዛሬም ክርክር ነው፣ ዛሬም ጭቅጭቅ ነው። በአንድ ቀን ስብከት መንፈስ ቅዱስ እውነቴን ነው የምነግራችሁ ይርዳን ብቻ። እንዲያው በጉልበት አይደለም ክርስትና። እንዲያው ማን ነው ቆይ አንድ ጥቅስ ልንገራቸው። አይ ቲንክ ጎርጎሪዮስ ኦር ባስሊዮስ መሰለኝ ያለው። ቆይ አንድ ጊዜ ከይቅርታ ጋር ጥቅሱን ላውጣላችሁማ። በጣም የሚገርም ነው። ኦኬ ምንድን ነበር ያለው? መንፈስ ቅዱስ ወረደ ድዛት ነው። ይቅርታ። እሺ፣ አዎ እንትን ቄርሎስ ነው ያለው። ምንድን ነው ያለው መሰላችሁ? The Holy Spirit is called the Paraclete because he comforts us in our afflictions, teaches us truth and strengthens us in battle. እና መንፈስ ቅዱስ ጳራቅሊጦስ ይባላል። ምክንያቱም እርሱ በመከራችን ያጸናናናል፣ እውነትን ያስተምረናል እና ስፒሪቹዋል ዌልፌር አለ፣ መንፈሳዊ ውጊያው ውስጥ ያጠነክረናል፣ ያበረታናል ይላል ቄርሎስ። አዎ መንፈስ ቅዱስ ልክ እንደዚህ ነው። አያችሁ? እና ኃይለ መንፈስ ቅዱስ እንደዚህ ያጠነክራል፣ ያበረታል፣ ያጀግናል። ጭራሽ ነው ሞትን የማንፈራው ማለት። ምክንያቱም ታስታውሳላችሁ የሐዋርያት ሥራ ምዕራፍ 7 እስጢፋኖስን እየወገሩት፣ እሱ ግን ለገዳዮቹ ምሕረትን ይለምን ነበረ። የሚያደርጉትን አያውቁም ይቅር በላቸው። ሕልውና ሥላሴን የእግዚአብሔር አብ ክብር በቀኝ ያለው ይል ነበር። ክርስቶስን ያየው ነበር። ሰማያት ተከፍተው እርሱን ያይ ነበር። ምክንያቱም ይሄ እኮ በእስጢፋኖስም መንፈስ ቅዱስ ሞላበት ነው የሚለው። መንፈስ ቅዱስ ሲሞላ እንደዚህ ነው ወገኖች። በጣም ቦቅዋቃ ከሆን፣ በጣም ፈሪ ከሆንን መንፈስ ቅዱስ ተለይቶናል ማለት ነው። ማለት በጉልበት ነው እያገለገልን ያለ ነው። ይህንን ነበር ልናገር የነበረው። ያላገኘሁትም ይህን ጥቅስ ማለት ነው። ምንድን ነው የሚለው? ሀሳቡ ምንድን ነበር መሰላችሁ? እግዚአብሔር እሺ ልለፈው እና ምንድን ነው ማድረግ ያለብን ነው። አሁን ባለ 50 ተመለከተን፣ ወደ ጥምቀት ልንገባ ነው። ምንድን ነው ማድረግ ያለብን? እሺ ምን እናድርግ አሏቸው። አሁን በደንብ ስሙኝ። ጴንጠቆስጤን አይተናል፣ ጥምቀት። ጴጥሮስም ምንድነው ምልክት እያሳየ ነው። ኮፒ ሊንክ ሸር አድርጉ። ኦኬ ሪፖርት ሊኖር ስለሚችል ማለት ነው። ይኸው መንፈስ ቅዱስ ስራ ሲሰራ ሰይጣን ደግሞ አብሮ ሪፖርት ያደርጋል። እና ጴጥሮስም ንስሐ ግቡ አለ። በነገራችን ላይ ኮሜንት እያየዋል። የሚሳደብ ሰው አለ እንዴ? ለሚያይቸክ ረበ ስላሴ የዘላለም ሕይወት የሚባል ሰውዬ እዚህ ጋር የጥላቻ አባት ዲበኩሉ ይላል። የዘላለም ሕይወት የሚል ስም ይዞ ማለት ነው። ይቦለካል። ልቦልከው ወይስ እስኪ ምህረት ላድርግለት ወይስ ልቦልከው? ልቦልከው ደግሞ እኮ ፎሎ አድርጎኛል። ፎሎ ባክ ይጠይቃል። ሚውት ላድርገው ግድ የለም።
በመንፈስ ቅዱስ ቀንማ አልቦልክም። ግን ከታች ያላችሁ ሞዴሬተሮች ስራ ስሩ። አሁን የሚያናገር መጥፎ ነገር ተናግሬያለሁ በመድኃኔዓለም ሰይጣን። እሺ እና ጴጥሮስም ንስሐ ግቡ ምን ተንግበር ነው ያላቸው አላቸው። ምን እናድርግ? በጣም ጥሩ። መፍትሄውማ ምንድን ነው? ንስሐ ግቡ። ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። በኢየሱስ ክርስቶስ ስም ተጠመቁ። ለምንድን ነው? በአብ በወልድ በመንፈስ ቅዱስ ስም አጥምቁ ነው ያለው። ለምንድን ነው በኢየሱስ ክርስቶስ ስም ተጠመቁ? በኢየሱስ ክርስቶስ ስም ተጠመቁ ማለት በነገራችን ላይ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ ማለት ነው። ገብቷችኋል? በኢየሱስ ክርስቶስ ስም ነው ጥምቀት። ምን ማለት ነው? እምነት አይደለ? አምነን አይደለ የምንጠመቀው? ስለዚህ በስሙ ነው እኮ ምናምነው። ክርስቶስ እንደሞተ እንደተሰቀለ ነው። በሱ የሚያምን አይደለ የዘላለም ሕይወት አለው የሚለው። ስለዚህ አምኖ መጠመቅ አለበት አንድ ሰው ማለት ነው። ያመነ የተጠመቀም አይደለም የሚድነው። ስለዚህ የምናምነው በማን ነው? ክርስቶስ ቤዛችን መድኃኒታችን እንደሆነ በስሙ አምነን ነው። በስሙም ከኢየሩሳሌም ጀምሮ እስከ ዓለም ዳርቻ የኃጢአት ስርየት ይሆናል አይደል ያለው ጌታ። በስሙ በማመን ነው። አያቸው። አምኖ ሰው ሲጠመቅ ምን ይሆናል? የኃጢአቱን ስርየት ያገኛል። እናም በኢየሱስ ክርስቶስ ስም አምናችሁ ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። መንፈስ ቅዱስን በእነሱ ላይ ወርዷል፣ ወቅሷቸዋል። አሁን እዚህ ጋር የመጣው ላላመኑት እመኑበት ነው እንጂ ገና ስጦታ የመንፈስ ቅዱስ ስጦታ አልተቀበሉም። ለምን አላመኑም? ላመኑ ነው የመንፈስ ቅዱስ ስጦታ። ታዲያ ግን መንፈስ ቅዱስ አላመኑት ሰዎች ጋር ይመጣል። የስ ይመጣል። ለምን? ሊወቅስ። ለምን? በክርስቶስ እንዲያምኑ ለማድረግ ያላመኑት ጋር ይመጣል። እናም ስትጠመቁ ግን ልጅ ስለምትሆኑ ቦርን አጌን ስለምትሆኑ ምን ትሆናላችሁ? የመንፈስ ቅዱስን ስጦታ ትቀበላላችሁ። እሺ፣ ስለዚህ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና። ግሪካዊ የለም፣ አይሁዳዊ የለም። ለአይሁድ ብቻ አይደለም፣ በሩቅ ላላችሁት ከትንቢት ርቃችሁ ለነበራችሁትም ጭምር ነው፣ ለአሕዛብ ጭምር ነው። በሩቅም ላላችሁትም በአገር ብቻ አይደለም። ይሄ ሌላ የልብ ርቀትን የሚያሳይ ነገር ነው እና በብዙ ቃልም መሰከረና በብዙ ቃልም መሰከረ። ያልተጻፈ አለ እዚህ ውስጥ። ጴጥሮስ የሰበከው እዚህ ውስጥ ሌላም አለ። ቅዱስ ሉቃስ ያልመዘገበልን ግን ነግሮን የሄደ ምን ብሎ በብዙ ሌላ ቃልም መሰከረ ይላል። ሌላው ምንድን ነው? አልተጻፈልንም። ግን ሐዋርያት የተጻፈ ስብከት ብቻ አይደለም ያላችሁ፣ ያልተጻፈም አላችሁ። እሱን በትውፊት እኛ አለን። ትውፊት የምትቀበል መጽሐፍ ቅዱስ ሙሉ ያለ ትውፊት ሙሉ አይሆንም የምንለው ለዚህ ነው። ቅዱስ ጳውሎስም በመልእክታችንና በቃላችን የነገርናችሁን አጥብቃችሁ ያዙ ነው ያለው። ቅዱስ ጳውሎስ 14 መልእክት ብቻ አይደለም ያለው፣ በቃል ያስተማረው ብዙ ትምህርት አለ። ግን ለትምህርት ለተግሳጽ በስሙ አምነን ለመዳን የሚበቃው ነገር ተጽፎልናል። ምንም ጥያቄ የለውም። ያ ማለት ግን ሌላ አላስተማራቸውም ማለት አስተምሯቸዋል። ይኸው በሌላም ቃል በብዙ ሌላ ብዙ እዚህ ጋር የተጻፈው በጣም ጥቂት ነው። ዮሐንስ ወንጌል እንደውም ሳዩ ሌላ ብዙ ታምራት የተጻፈው ሁሉ እንደው ቢጻፍ ኖሮ ዓለም ባልበቃው ነበር ነው የሚለው ዮሐንስ ወንጌሉ ሲጽፍ። ስለዚህ በብዙ ሌላም ቃል መሰከረና ከዚህ ጠማማ ትውልድ ዳኑ። ወይ ጠማማ ትውልድ! ልብ አድርጎ ጴጥሮስ ሲፈራ ሲደነግጥ የነበረ አሁን ጠማማ ትውልድ አለ። በኃይል በስልጣን ማስተማር ጀመረ። ልክ ክርስቶስ እንደሚያስተምረው ማለት ነው። ክርስቶስ ታውቃላችሁ አይደለ? እና ዮሐንስም ይል ነበር የእፉኝት ልጆች ይል ነበር ዮሐንስ እና ክፉና መንዝራ ትውልድ ምልክት ይሻል ብሏል ጌታችንም። ልክ እኔ እውነተኛ እረኛ ነኝ፣ እውነተኛ እረኛ ለበጎቹ ነፍሱን ይሰጣል ያለው ጌታ ለጴጥሮስ ምን አደረገው? እረኛ ነህ ብሎ ትወደኛለህ ብሎ ሾመው አይደለ? አሁን ይሄ ልክ የመምህረ ዓለም የበጎች ሁሉ እረኛ ክርስቶስ እረኛ አድርጎ የሾመው ጴጥሮስም ልክ እንደ ክርስቶስ ምን ማለት ጀመረ? ከዚህ ጠማማ ትውልድ ዳኑ። ይሄ በመንፈስ ቅዱስ የሚሆን ነገር ነው። ከዚህ ጠማማ ትውልድ ዳኑ አለ። የአፈሪው እኮ ነው ይፈራ የነበረው። እንኳን አይደለም ጠማማ ብሎ መናገር የምትዩን ሰው አላውቀውም የሕያው እግዚአብሔር ልጅ ነው ብሎ የመሰከረለትን ክርስቶስን አንተ የሕያው እግዚአብሔር ልጅ ነህ ያለው ጴጥሮስ
የምትይውን ሰው አላውቀው ብሎ የካደው ጴጥሮስ ዛሬ ግን ከዚህ ጠማማ ትውልድ ዳኑ። አመፀኛ ክርስቶስን አሳልፎ የሰቀለ ጠማማ ትውልድ ከዚህ አመፀኛ ትውልድ። በነገራችን ላይ አመፀኛ ትውልድ የሚለው እዛ የነበሩትን ብቻ አጠቃላይ የነበረውን የዓለምን መንፈስ ነው እየተናገረ ያለው። ኦኬ አመፀኛውን ዓለም ነው እየገሰጸ ያለው። ዳኑ ብሎ መከራቸው እና ምክንያቱም የሚያድነው ምንድን ነው? በስሙ አምኖ ንስሐ ገብቶ ሲጠመቅ የኃጢአቱን ስርየት ያገኛል። ሙልጭልጭልጭልጭ ብሎ ማየገቦ ነው ጥምቀቱ። ዮሐንስ ወንጌል ምዕራፍ 19 ላይ ያለው እና ቃሉንም ተቀበሉ። እሺ እንጠመቃለን፣ አምነናል በስሙ አዳኛችን ቤዛችን ስለ ኃጢአታችን ሞቶ ስለ ጽድቃችን የተነሳ እንደሆነ እንዳረገ ዛሬ በእናንተ ላይ የወረደው መንፈስ ቅዱስ በልዩ ልዩ በሀገራችን ቋንቋ እንድትናገሩ ያደረገው መንፈስ ቅዱስ በእርሱ እንድናምን ስለሆነ እናምናለን፣ ቃሉን ተቀብለናል አሉና ተጠመቁ ይለናል። እዚያው ላይ ቃሉንም የተቀበሉ ምን ሆኑ? ተጠመቁ። በክርስቶስ አምናለሁ የሚል ሰው ይጠመቃል። በክርስቶስ አምናለሁ የሚል ሰው አምኖ ተጠምቆ የኃጢአቱን ስርየት ያገኛል። አምናለሁ እያለ የማይጠመቅ ሰው ግን ቃሉን ያልተቀበለ ነው። ቃሉንም የተቀበሉ ተጠመቁ ነው የሚለው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ወንጌል ሲሰበክ ሳንቀበል አምናለሁ ማለት አይቻልም። ያመነ ሰው ሁልጊዜም ይጠመቃል። ምክንያቱም ያመነ የተጠመቀም ስለሆነ የሚድነው እና ተቀበሉ። በዚያም ቀን 3000 የሚያህል ነፍሳት ተጨመሩ። የቤተ ክርስቲያን ልደት፣ ጥምቀትን ጨረስኩኝ። ልደት ይሄ ነው። ልደት ተጨመሩ ይላል። ለምንድን ነው በዓለ ጴንጠቆስጤ የቤተ ክርስቲያን ልደት ያሉት? እንደ ዮሐንስ አፈወርቅ ብዙ ነፍሳት የተወለዱበት ቀን ስለሆነ ነው። በምን? በጥምቀት። አያችሁ፣ ዘኢተወልደ ዳግመ እማይ ወመንፈስ ቅዱስ፣ ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት መግባት አይችልም ብሎ ለኒቆዲሞስ ሁለተኛ ልደት፣ አረጋዊው እንደ ሕፃን የሚወለድበት በመንፈስ። ትልልቅ ሰዎች ይኸው እዚህ ውስጥ የነበሩ ሰዎች፣ በዓል ለማክበር የተሰበሰቡ ሰዎች፣ ሕፃናትን ጭምር እጉለ ርግ ዘውገ ማይነቅ ይዘው በዓል የሚያከብሩ እነዚህ ሁሉ የተሰበሰቡት ትልልቅ ሰዎች እንደገና ወደ እናት ማኅፀን መግባት የማይጠይቅ መንፈሳዊ ልደት፣ ረቂቅ ልደት፣ ምስጢራዊ ልደት፣ በመንፈስ የሆነ መወለድ ነው። ይሄ ነፋስ ሲወዛወዝ ሲሄድ ድምፁን እንሰማለን። ነፋስ ሲያወዛውዝ፣ ሸምበቆ ሲያወዛውዝ፣ አዋራ ሲያስነሳና ድምፁን መልኩን ግን ነፋስን ማየት አይቻልም። ከመንፈስ መወለድ እንደዚህ ነው። ስንወለድ አምነን በሚታየው ነገር የማይታየውን እንቀበላለን። በሚታየው ጥምቀት ውስጥ በሚታየው ውሃ ከቃሉ ጋር በመንፈስ የሆነ ጥምቀት ላይ የማይታይ ልደት፣ አዲስ ልደት። ምክንያቱም የማይታየው እግዚአብሔርን ከማይታየው እግዚአብሔር በማይታይ ምስጢር እግዚአብሔር በወደደ ግን አባት ብለን የምንጠራበትን የልጅነት መንፈስ እንቀበልበታለን እና 3000 የሚያሉ ነፍሳት ተጨመሩ። መጨመር ነው፣ በቤተክርስቲያን ውስጥ መጨመር ነው። ከዚያ በፊት ቤተክርስቲያን ጎደሎ ነበረች? ኖ፣ ሙሉ ቤተክርስቲያን፣ የክርስቶስ ቤተክርስቲያን ሙሉ፣ ሁሉን በሁሉ የሞላች ናት። 120ዋ ቤተሰብ ሙሉ ናት። ጉድለት የለባትም፣ ሕጸጽ የለባትም፣ ሙሉ ናት። ታዲያ ተጨመሩ፣ መጨመር ነው። ልብ አድርጉ። አንድ ክርስቲያን፣ አንድ የማያምን ሰው አምኖ ወደ ቤተክርስቲያን ሲጨመር መጨመር ነው። ጣት ሆኖ አይገባም፣ እጅ ሆኖ አይገባም፣ እግር ሆኖ አይገባም። እግር እጅ ሆነ ከገባህ አንተ በክደት ስትወጣ ምን ይሆናል ማለት ነው? የአካሉ ጎደሉ ይሆናል ማለት ነው። መጨመር ነው። አንድ ሰው አምኖ ሲጠመቅ ወደ ቤተ ክርስቲያን ይጨመራል። ክዶ ሲወጣም ተጨምረህ ነበር እንጂ አጉልለህ አትወጣም፣ አታጎልም። ቤተ ክርስቲያን አትጎልም፣ በአንተ መግባትም አትሞላም። ምክንያቱም ሙላቷ ክርስቶስ ነው። አንተ ስለገባ ስለወጣህ የምታጎላት አይደለችም የክርስቶስ ቤተ ክርስቲያን። ኦኬ፣ ሁሉን መሰብሰብ የሚችል ነው የክርስቶስ ቤተ ክርስቲያን። የክርስቶስ አካል የሚያቅፍ ነው። ታዲያ ሰው አምኖ ወደ ክርስቶስ አካል ሲጨመር አካል ምን አለው? ራስ አለው። ራሳችን በሰማይ ነው። አካሉ በምድርም
ባለመገነትም ናቸው። ቤተክርስቲያን በምድርም ያለን እና በሌላም ቦታ ያሉ ሰዎች በገነትም ያሉ ህብረት ናት ቤተክርስቲያን። ሁለት ቤተክርስቲያን ክርስቶስ የለው። በገነት ከሞቱ በኋላ ያሉ ሰዎች ለብቻ፣ በዚህ ምድር ላይ የምንኖር ለብቻ። ኖ ቤተክርስቲያን አንደኛ የሚሞት ባህሪ የላትም፣ አትሞትም ቤተክርስቲያን። ምክንያቱም የክርስቶስ ሙላቱ ናት። ስለዚህ በገነትም ያሉት በምድርም ያለን አንድ አካል ነን። ምክንያቱም ራሳችን ከገነትም ከዚች ምድርም በላይ ነው። ሁሉን በሁሉ የሚሞላ ነው። ራስ ባለበት አካል አለ። ከአካል የተለየ ራስ የለም። ከራስ የተለየ አካልም የለም። አንገቱን የተቆረጠ ሰው ህልውና የለውም። የክርስቶስ የቤተ ክርስቲያን ራስ ማን ነው? ክርስቶስ ነው። አካሉ እኛ ነን። አካሉ ጉድለት የለውም። ሁሉን በሁሉ የሚሞላ ነው። የሚሞላ ነው። አንተ ስለገባ ስለወጣ የሚጨመር የሚቀነስ የለም። ትገባለህ፣ ትጨመራለህ። ይኸው ተጨመሩ። በሐዋርያትም ትምህርትና በህብረት እንጀራን በመቁረስ በጸሎት ይተጉ ነበረ። ይህ ነው ትምህርት። ኦኬ። እኛ በዓለ ጴንጠቆስጤን በዓለ ሐምሳን እንዲህ እናከብራለን። መንፈስ ቅዱስ ያመኑትን እነ ቅዱስ ጴጥሮስን አጸና፣ ወንጌል እንዲሰብኩ ፍሩሃን የነበሩትን ጥዋን አደረገ፣ ሌሎቹንም ጭምር አበረታቸው፣ ያላመኑትን ወቀሳቸው። እና ጌታ የተናገረ ሆነ አልሆነም? ሆነ። መንፈስ ቅዱስ ሲመጣ አጽናኙ ሲመጣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ይኸው 3,000 ነፍሳት አመኑ በክርስቶስ። ያመኑት ጸኑ። ታዲያ በዓለ ጴንጠቆስጤ፣ ጥምቀት፣ ልደት እንዲህ ነው የምናምነው። እንዲህ እናምናለን፣ እንዲህ እንታመናለን። የሃይማኖትን ጸሎትን ነአምን ባህል አምናለን። እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ዘያስተርኢ ወዘኢያስተርኢ ወነአምን በአሐዱ እግዚእነ ኢየሱስ ክርስቶስ ወልደ አብ ዋህድ ዘህልው ምስሌሁ እምቅድመ ይትፈጠር ዓለም ብርሃን ዘእምብርሃን አምላክ ዘእምአምላክ ዘበአማን ዘተወልደ ዋኮ ዘተገብረ ዘእሩይ ምስለ አብ በመለኮቱ ዘቦቱ ኩሉ ኮነ ወዘንበሌ ሁሰ አልዎ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድሪ ዘበእንቲአነ ለሰብ ወበእንተ መድኃኒትነ ወረደ እምሰማያት ተሰብአ ወተሰገወ እመንፈስ ቅዱስ ወእማርያም ቅድስት ድንግል ኮነ ቢሴ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጴንጤናዊ ካመ ወሞተ ወተቀብረ ወተንሥአ እሙታን አመ ሣልስት ዕለት በከመ ጽሑፍ መጻሕፍት ውስተ ቅዱሳት ሐሰት ወነበረ ዳግመ ይመጽእ በስብሐት ይኮነ ሕያዋነ ወሙታነ ወአልቦ ማይለት ለመንግሥቱ ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ ንስግር ሎቱ ወንሰብሖ ምስለ አብ ወወልድ ዘነበበ በነቢያት ወነአምን በሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ወነአምን በሐቲ ጥምቀት ለስርየተ ኃጢአት ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ዓለም ዓለም አሜን። ቆየን። እስኪ ጥያቄ ያላችሁ ካሉ ላስገባሁን። እግዚአብሔር ይስጥልኝ። ስላዳመጣችሁ ከልብ እናመሰግናለን። ጥያቄ ያላችሁ መግባት ትችላላችሁ። አስተያየት መስጠት የምትፈልጉ ግቡ። መጨመር የምትፈልጉ ወንድሞች ካላችሁ መግባት ትችላላችሁ። እሺ፣ የልጇ ናፋቂ ሆፕ፣ እሺ፣ ሁሉ በርሶ ሆነ። እሺ፣ ኤፍታህ ዘክርስቶስ። አቤት አባታችን እንዴት አሉ? እንኳን አደረሰዎት። ይፍቱኝ ይባርኩኝ። እንኳን አደረሰን። አሜን። ሌሎች ካሉ እንትን ይበል ይቅደሙና እኔ እስከዛ ቁጭ ልበል። እሺ፣ ፌዝ ሰላም ለእርሶ ይሁን። ፍቅር፣ እምነት፣ ተስፋ፣ ፍቅር ይባርኩኝ፣ ይፍቱኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እሺ፣ በጣም ደስ የሚል ለህይወት የሚሆን ትምህርት ሰምተናል እና ቃለ ሕይወት ያሰማልን አባታችን። አብሮ ያሰማን፣ አብሮ ያሰማን። እግዚአብሔር ይስጥልን። አስተያየት ጨምሩበት። የጎደለ ነገር ካለ የጎደለ የለም፣ ይቅደሙ። ሌሎች ደግሞ ትሰማለን። ሁሉ በእርሶ ሆነ። ሰላም ለእርሶ ይሁን። ቀሲስ ይፍቱኝ ይባርኩኝ። ሰላም እያለው ሁላችሁንም ቃለ ሕይወት ያሰማልን። በጣም ግሩም የሆነ ጥዑም የሆነ ትምህርት ነው የሰጡን።
ለሁሉም ሊሆን በሚችል ደረጃ ነው ያቀረቡት። ስለዚህ በጣም ደስ ብሎኛል። እኔ ሁሌ ነው የምከታተለው። እንዲያው ስራ ትቼ ነው ሰው ሲገቡ በጣም ነው ደስ የሚሉ። ቆየት ብያለሁ ሰውን እየተከታተልኩ በጣም በርካታ ነገሮችን ነው ከርሶ ስሰማ የነበረውና በእውነት ረጅም እድሜ ይስጠዎት። በጣም ደስተኛ ነን። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን ለማለት ነው። አመሰግናለሁ መምህርዬ። አሜን አሜን። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ የልጇ ናፋቂ ቼክ ሄሎ፣ ሰላም አባታችን፣ እንዴት ይፍቱን ይባርኩ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት ናችሁ? እንዴት ነሽ? እግዚአብሔር ይመስገን። ቃለ ሕይወት ያሰማልን፣ በእድሜ በጤና ያቆይልን። ይሄንን ነው የገባሁት። እግዚአብሔር ይስጥልኝ። አመሰግናለሁ። አዎ እንግዲህ ጾሙም እየገባ ነው። በሚገባ መጾም መንፈስ ቅዱስ እንዲያበረታን እንዲያጠነክረን በዓሉን በሚገባ አክብረናል በየአለንበት ቤተክርስቲያን እና በዚሁ አጋጣሚ የሆነ ነገር ማለት የምፈልገው መንፈስ ቅዱስ አሁን ከኔ ጋር መሆኑን በምን አውቃለሁ የሚል ሰው ጥያቄ ሊጠይቅ ይችላል። እኔ በጣም ማወቅ ይቻላል ብዬ አምናለሁ። በመሰረቱ መንፈስ ቅዱስ ፈጽሞ ከአማኞች አይለይም። ፈጽሞ አይለይም። ይለያል፣ ግን ፈጽሞ ግን አይለይም። ፈጽሞ ከተለየ ሰው የመዳን እድል የለም። ሰላም ጤና ይስጥልኝ። በፍጹም በምንም አይነት መንገድ መዳን አትችሉም። መንፈስ ቅዱስ የተለየው ሰው እንኳን አማኝ ሆናችሁ ያላመኑት ሰዎች ራሱ መንፈስ ቅዱስ ካልወቀሳቸው የማመን እድላቸው የተዘጋ ነው። ለዚህ ነው የማቴዎስ ወንጌል ምዕራፍ 12 ላይ የሰውን ልጅ ለሚሰድብ ያ ስርየት አለው፣ መንፈስ ቅዱስን ለሰደበ ግን የኃጢአት ስርየት የለውም፣ በዚህም ዓለም በወዲያኛውም ዓለም ይላል። አሁን ወልድን የካደ ሰው ቢያምን የኃጢአት ስርየት አለው። መቼም ከክደት በላይ ኃጢአት የለም። ወልድን ሩቅ ቢሲ ወልደ እግዚአብሔርን ሩቅ ቢሲ ያለ ሰው የኃጢአት ስርየት ያገኛል ከተመለሰ ማለት ነው። አንደኛ ወልድን ሩቅ ቢሲ ለማለት ምክንያት አለ። በስጋ ቢሲ ወይንም ደግሞ እኛን ዘመድ ሆኖ ስለ ኃጢአታችን በመስቀል ላይ ስለተሰቀለ ሰዎቹ በምድር ላይ አብሯቸው ስለተመላለሰ ምክንያት አላቸው ለመውቀስም ለመሰናከልም። በዚህም አሬዎስ ወልድ ፍጡር ብሎ ሲል 318ቱ ሊቃውንት እነዚህ ብቻ ናቸው ማለት አይደለም፣ ግን ሃይማኖትን ያጠኑ እነዚህ ናቸው። አሬዎስን ለማውገዝ አይደለም የተሰበሰቡት፣ ኒቃያ ላይ ሊመክሩት፣ ሊገስጹት፣ ሊመልሱት ነው። ያወገዙት እምቢ ሲል ነው። ስለዚህ ቢመለስ ኖሮ የመዳን ዕድል ይኖረው ነበረ። መንፈስ ቅዱስንም ቢሆን መንፈስ ቅዱስን የሰደበ ሰው ቢሆን ኃጢአት ስርየት የለውም ማለት አይደለም። በነገራችን ላይ ይሄንን ማስተው ታዲያ ጉባኤ የተጠራው ለምንድን ነው? እንዲመለስ ነው፣ ንስሐ እንዲገባ ነው። መንፈስ ቅዱስን ሕጹጽ ብሎ ንስሐ ቢገባ ምሕረት ያገኘ ነበር? የስ ያገኝ ነበረ። ታዲያ መንፈስ ቅዱስን የሰደበ የኃጢአት ስርየት የለውም የሚለው ለምንድን ነው ከተባለ የሚወቅሰው ሰውን ከስህተቱ እንዲመለስ የሚያደርገው መንፈስ ቅዱስ ነው። ስለዚህ አንድ ሰው መንፈስ ቅዱስን ክዶ ሪጀክት ካደረገ አልቀበልም ካለ የመዳን ዕድል ስለሌለው ነው። በምንም አይነት መንገድ መንፈስ ቅዱስ የተለየው ሰው ማመንም መዳንም አይችልም። የንስሐ ዕድል የለውም። ማን ይወቅሰዋል? ማን ይመክረዋል? ምክንያቱም ዓለምን ስለ ኃጢአት የሚወቅስ እሱ ነዋ። ብሄድ ይሻላቸዋል አለ ጌታ። አጽናኙ ሲመጣ ግን ያጸናቸዋል። እኔ እኮ አላጸናቸውም እኮ እያለ አይደለም፣ እንደዚህ አይደለም። ምክንያቱም መንፈስ ቅዱስ ባህሪው በራሱ ይህን ባህሪ በነገራችን ላይ የእንትን ባህሪ ማለት አይደለም። አብ ወልድ መንፈስ ቅዱስ በስልጣን በአገዛዝ በባህሪ በሉና አንድ ናቸው።
ባህሪው ግብረ ባህሪ የምንላቸው ነገሮች አሉ። ለምሳሌ በስም በአካል በግብር እንላለን። በስም በአካል በግብር ሶስት ናቸው እንላለን። አሁን ይሄ ግብር የምንለው በስም አብ ወልድ መንፈስ ቅዱስ ነው። በአካል አብ ፍጹም መልክ ፍጹም ገጽ ፍጹም አካል አለው። ወልድ ፍጹም መልክ ፍጹም ገጽ ፍጹም አካል፣ መንፈስ ቅዱስ ፍጹም ገጽ ፍጹም መልክ ፍጹም አካል አለው። በግብር እንላለን። በግብር ማለት ይህን ዓለም በመፍጠር ማለት ነው? አይደለም፣ አይደለም። እንደዚያ ከሆነ በመፍጠር አንድ ነው እግዚአብሔር። ታዲያ በግብር ሶስት ናቸው የምንለው ለምንድን ነው? አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ማለት የሚለውን ነው ግብር ብለን የምንጠራው። ስለዚህ አብ እንጂ አባት ይባል እንጂ ልጅ ወይንም ወልድ ወይንም መንፈስ ቅዱስ አይባልም። ወልድ ልጅ ቢባል እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስ ቢባል እንጂ አብ ወልድ ተብሎ አይጠራም። ግብር የምንለው ይሄንን ነው። ግብር የምንለው ይሄንን ነው። እና ታዲያ ስሙ መጽንዒ ነው። መንፈስ ቅዱስ ጰራቅሊጦስ ማለት ነው፣ አጽናኝ ማለት መጽንዒ መንጽሒ ማለት ነው። ወልድን ምን እንለዋለን? መድኃኒት እንለዋለን። ኢየሱስ ማለት ምን ማለት? መድኃኒት እንለዋለን። ልክ እንደዚህ መናገር ነው። ስለዚህ መንፈስ ቅዱስ እያንዳንዳችን ስንወድቅ መጥቶ ልጄ ንስሐ ግቢ፣ ልጄ ንስሐ ግባ የሚለው እሱ ነው። ሰው ህሊናው መውቀስ ካቆመና ኃጢአት ሰርቶ ኃጢአትን በምን እናውቃለን ለምትሉት መልስ ልስጥ። ኃጢአት ስትሰሩ ከኛ ጋር ልትሟገቱ ትችላላችሁ። አላደረኩም አይኔን ግንባር ያርገው ልትሉ ትችላላችሁ። ከሰዎች ጋር ልትክዱ ትችላላችሁ። መምህራን እሳችሁ ጋር ቀርባችሁ ራሱ ልትደብቁ ትችላላችሁ። አይ ይህን ሳልናገር እንደው ቢቀር ልትሉ ትችላላችሁ። ከህሊናችሁ ግን መደበቅ አትችሉ በታምር። ጭራሽ ህሊናችሁ እናንተን መውቀስ መክሰስ ካቆመ መንፈስ ቅዱስ ተለይቷችኋል ማለት ያኔ ነው በቃ። ምክንያቱም አንድ ሰው ኃጢአት ሰርቶ ሪላክስ ካደረገ እንደው ፈታ ዘና ብሎ የሚኖር ከሆነ ህሊናው የማይወቅሰው ቃየልን እንኳ ወቅሶታል። ያገኘኝ ሁሉ ይገዘኛል ተንቀጭቅዟል አይደል? ለምንድን ነው ቃየል አቤልን ከገደለ በኋላ ወዮልኝ በህይወቴ ውስጥ ተቅበዝባዥ ሆናል ያለው? ለምንድን ነው? በዚያን ጊዜ አትግደል የሚል ህግ ነበረ አልነበረም? ሙሴ አይደለ እንዴ አትግደል የሚለውን ህግ የጻፈው? አትግደል የሚል ህግ አልነበረም። ታዲያ መግደል ኃጢአት እንደሆነ ማን ነገረው? መንፈስ ቅዱስ። መንፈስ ቅዱስ የሆነ ታይም ላይ በበዓለ ሃምሳ ብቅ ያለ ማለት አይደለም። ከአብና ከወልድ ጋራ ቅድመ ዓለም የነበረ ኦኬ። ስለዚህ ሰው ይወቅሳል፣ የሚወቅሰው እሱ ነው። ስለዚህ ሲወቅሳችሁ ዲናይ አታድርጉ። የመዳን ዕድላችሁ እየጠበበ ነው የሚሄደው። እየካዳችሁ ልትሄዱ ትችላላችሁ። ፓጋን ልትሆኑ ትችላላችሁ። ኤቲስት ልትሆኑ ትችላላችሁ። ሲወቅስ ወቀሳውን ከቻሉ በእንባ መቀበል። እንደሱ ያለ አጽናኝ እኮ የለም። የእውነቴን ነው። ወደ መቅደሱ ስንገባ እኮ በፍርሃት እንድናገለግል የሚያደርግን እኮ መንፈስ ቅዱስ እኮ ነው። እንድንሰግድ የሚያደርግን እኮ መንፈስ ቅዱስ ነው። እየወቀሰ እኮ እንድናነባ እንድናለቅስ ስለ ኃጢአታችን የሚያደርገን እኮ መንፈስ ቅዱስ እኮ ነው። ክብር ለእርሱ ነው። መንፈስ ቅዱስ አይለየን፣ ጸጋውን ያብዛልን። ፈኑ ጸጋ መንፈስ ቅዱስ ላይ አይለየን እንላለን በቅዳሴያችን ላይ ፈኑ ጸጋ መንፈስ ቅዱስ ላዕሌነ። ጸጋ መንፈስ ቅዱስ የመንፈስ ጸጋ በእኛ ላይ ያለ። በነገራችን ላይ ቅዳሴያችን በሙሉ በመንፈስ ቅዱስ ነው የሚጀምረው። እንዴ በስመ አብ ወወልድ ሚመጠን ግርም ዛቲ ዕለት ወጽእ ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ መልዕልተ ሰማያት ወይ ጼሉ ለዝንቱ መስዋዕት ወይ ቀድሶ በስመ አብ ወፍራት ቁሙ ጸልዩ ከመ ሰላሙ ለእግዚአብሔር ያሃሉ ምስሌ ምስለ ኩልክሙ ይላል። ይቺ ቀን ምን ያህል የምታስፈራ ሰዓት ምን ያህል የምታስደንቃት መንፈስ ቅዱስ ከሰማይ ሰማያት የሚወርድባትና ይህንን እሱን የሚሰውርባትና የሚያከብርባት በመፍራትና ምንድን ነው ቁሙ ጸልዩ በመፍራትና በጸሎት ቁሙ ይላል። ወጸልዩ እግዚአብሔር ያህሉ ምስሌ ምስለ ኩልክሙ እግዚአብሔር ከኔና ከእናንተ ጋር ይሁን በመፍራት ቁሙ ይላል እና መንፈስ ቅዱስ በቅዳሴያችን ጊዜ ካህኑን ወአንሰ በብዛ ምሕረትከ እበው ቤተከ ብሎ ሰግዶ በመቅደሱ ውስጥ እንዲንበረከክ ያደርገዋል። ህዝቡን በጸሎተ ንስሐ ጊዜ ተንበርክኮ በሰላም እንደገባን በሰላም
ያውጣን ብሎ ካህኑ አሳርጎ ወደ ቤተ መቅደስ ይገባል እና ይህ ሰዓት መንፈስ ቅዱስ የሚወርድበት ነው። በሁሉም ሰው ላይ ልክ በበዓለ ሃምሳ እንደነበረው ሰው ሁሉ የሚደክመው ሰው 2 ሰዓት በቅዳሴ ሲቆም ይበረታል። የሚያጸናን እሱ ነዋ። እስራፖ ለምን አይዘንም እንዴ? ካልተንቀሳቀሱ እንዴት ወካ እናደርግም? አይደል? ቅዳሴ ላይ ቀጥ ብለን እንድንቆም የሚያደርገን ማለት ነው መንፈስ ቅዱስ። የሚያጸናን እሱ ስለሆነ አይደክመንም እኮ ምስጥ ብለን ቅዳሴውን ጨርሰን አንዳንዶቹን ያስነባቸዋል። በተመስጡ ምስጥ ብለው ይገባሉ፣ ውስጥ ይሄዳሉ፣ መቅደሱ ውስጥ ይገባሉ። እዛ ውስጥ በሰማይ ወዳለው ድንኳን ነው የሚገቡት። እዚህ ምድር ላይ ሆነው ተኩር ብለው በሰማይ ያለውን ይመለከታል። መንፈስ ቅዱስ ሁሉን ያስረሳል፣ ሐሳብን ይሰበስባል። ስለዚህ መንፈስ ቅዱስ ሲወቅስ የማይመለስ ሰው ኃጢአትን ሪላክስ እንዳደረገ እንደ በግ እንደ ፍየል፣ ኃጢአን በፍየል ይመሰላሉ። ፍየሎች ላታቸውን አይታችሁት ከሆነ ሀፍረተ ስጋቸውን አይሸፍንም። ሀፍረተ ስጋቸውን ገልጠው ነው የሚሄዱት። በጎችስ በላታቸው ሀፍረተ ስጋቸው የተሸፈነ ነው እና ፍየሎች ሀፍረታቸውን በአደባባይ ዝም ብለው ገልጠውት ነው የሚሄዱ። ኃጥአንም ኃጢአታቸውን በአደባባይ ያወሩታል፣ ይናገሩታል። እንዲያውም ኃጢአትን ከኔ ተማሩ ይላሉ። ኃጢአታቸውን እንደ ቁም ነገር ቆጥራችሁ የምታወሩ ፍየሎች ናቸው። ፍየል የማታፍሩ። ኃጢአት የሚያሸማቀቅ ነገር ነው። ኃጢአት የሚያስጎነብስ ነገር ነው። ኃጢአት ሪላክስ የሚደረግ ነገር አይደለም። የፈለገው ኃጢአት ስሩ፣ ኃጢአታቸውን ግን እንደ ቁም ነገር ቆጥራችሁ እንዲያደረግኩ አይባልም። ነውር ነው፣ በጣም ነውር፣ ጸያፍ ነው፣ ፍየልነት ነው። በግ ግን ሀፍረቷን ትሸፍናለች። ቅዱሳንም ኃጢአታቸውን ብቻ አይደለም የሰዎችንም ኃጢአት ይሸፍናሉ። የራሳቸውን ሀፍረት ይሸማቀቁበታል፣ ያፍሩበታል፣ ሽፍና አድርገው ይዙታል። ንስሐ ይገቡበትም ማለት አይደለም እና አንደኛው በበጎች ከተመሰሉበት ኃጥአንና ጻድቃን በፍየልና በበግ ከተመሰሉበት አንዱ ይሄ ነው። ኃጢአትን አትደብቁ። ኃጢአቱን የሚሰውር አይለማም ይላል መጽሐፈ ምሳሌ ላይ አይደለ? የሚናዘዝባት ግን እሱ ምንድን ነው? ሕይወትን ያገኛል። ስለዚህ ኃጢአት ያቃጠላል፣ እሳት ነው። ኃጢአት በፍጹም ለኃጢአት ጠበቃ ልንሆን መንፈስ ቅዱስ ከእኛ ጋር መሆኑን የምናውቀው ሲወቅሰን ሲመክረን ለንስሐ ሁሌ ሥጋ ወደሙን ተቀበሉ፣ አስቀድሱ፣ ቁረቡ፣ ጹሙ፣ ጸልዩ ይላል። ታረቁ ይላል መንፈስ ቅዱስ። አትሳደቡ፣ ሰውን ሁሉ ውደዱ ይላል መንፈስ ቅዱስ። ሰይጣን ደግሞ ተጣሉ፣ ተጨቃጨቁ፣ ተነታረቱ፣ የተገለጠ የሥጋ ስራዎችን ያሰራል። ተለያዩ፣ መናፍቅ ሁኑ ይላል። ክርስቶስን እንድንጠራጠር ያደርጋል። ስለዚህ ይሄ ምንድነው? ከዛ በኋላ ሰው መንፈስ ቅዱስን ወቀሳውን ሁሉ ሪጀክት እያደረገ እየተወ ይክደዋል። የካደ ሰው ደግሞ መመለሻ ስለሌለው ምን ተባለ? መንፈስ ቅዱስ ሰደበ፣ የኃጢአት ስርየት የለውም ማለት ይሄ ነው እና መንፈስ ቅዱስ ሁላችሁንም ይጠብቃችሁ፣ ያጽናችሁ፣ ያበርታችሁ። የምትሉት ነገር ከሌለ አይ ቲንክ መጨረስ እንችላለን። የግዴታ መቆየት አይጠበቅብንም። ጥቂት ነገር ልበላችሁ ብዬ ነው የገባሁት። መልካም ጾም እንዲሆንላችሁ እመኛለሁኝ። የምትሉት ካለ ግን ልስጣችሁ እድል። ድካም አለ ዛሬ፣ ያው እንደምታውቁት እሑድ ነው። ይቅርታ አባታችን፣ ቀጥል። አንዳንድ ሀሳቦችም እየተነሱ ስለሆነ አሉ። እሺ አንሱ። ምንድን ነበር? አንደኛው ምንድነው? ይህን የሚያህል አጽናኝ መንፈስ ቅዱስ በዙሪያችን እያለ ሌሎች ፍጡራን እንዲህ አይነት ሀሳቦች የተነሱ ስለሆነ በጣም ቆንጆ ነው። በጣም ቆንጆ ነው። ይኸው እዚሁ ባለ 50 ላይ እኮ ነው መንፈስ ቅዱስ። ይኸውላችሁ መንፈስ ቅዱስ ስራ የሚሰራው ነፋስ የሚገለጠው ዛፍ ሲያወዛውዝ አዋራ ሲያስነሳ ነው። መንፈስ ቅዱስ በመምህራን ላይ አድሮ ነው የሚያስተምረው የሚመክረው፣ በቅዱሳን ላይ አድሮ ነው። እግዚአብሔር ዘያርፍ በቅዱሳን ነው። እግዚአብሔር በቅዱሳን ላይ እንዲያውም ቤተ መቅደስ አንትሙ ቤተ መቅደሱ ለእግዚአብሔር፣ እናንተ የመንፈስ ቅዱስ ማደሪያ ናችሁ ተብለናል። ስለዚህ መንፈስ ቅዱስ ስራ የሚሰራው በመምህራን ላይ አድሮ ነው። ወደ ፍጡራን ማየት ይኸው ጴጥሮስን እኮ ነው ምን ተንግበር ያሉት።
መጡና ጴጥሮስን ወንድሞች ሆይ አሉ። ምን እናድርግ? እና ወደ ቅዱሳን የምንሄደው ምን እናድርግ ልንላቸው ነው። ወደ መምህረ ንስሐችን እኮ የምንሄደው ምን ተንግበር ልንል እኮ ነው። ምን እናድርግ? ምን እንደምናደርግ የሚነግሩን መምህራን ናቸው። ያስተምሩናል፣ ይመክሩናል፣ ይገስጹናል፣ ይጸልዩልናል። ይኸው እንደ ጴጥሮስ ማለት ነው፣ እንደ ሐዋርያት ማለት ነው። ያበረቱናል፣ ያጸኑናል። ስለዚህ እኛ ወደ ቅዱሳን የምንሄደው መንፈስ ቅዱስን ስለማይሰማን አይደለም። በነገራችን ላይ አንድ ነገር ልንገራችሁ። እግዚአብሔር በቀጥታ ብንለምነው ስለማይሰማን አይደለም ቅዱሳንን አማሉን የምንላቸው። ይሞኝ ጅልና ሲጀመር እግዚአብሔርን ሰው እግዚአብሔርን የተወሰው ሲጀመር ቅዱሳን ጋር ምን ሊሰራ ሄደን? ምን ሊሰራ ሄደን? እንዴ ምን ማለት ነው? መሰረት እኮ እምነት እኮ ነው። መሰረት እኮ እምነት ደግሞ በእግዚአብሔር ነው። እግዚአብሔር ማመን ነው አይደል? ከእግዚአብሔር እኮ ከተለየን እኮ እግዚአብሔር እኮ ዲናይ ካደረግነው እኮ ቅዱሳን እኮ ምንም ሊያደርጉልን አይችሉም። በነገራችን ይህንን ማመን መቻል አለባቸው። እኛ ወደ ቅዱሳን የምንሄድ በጣም ጭምቶችና በጣም ጤነኛ ክርስቲያን ስለሆነ ነው። እግዚአብሔርን ካለን አክብሮት የተነሳ እኮ ነው እንደው በቅዱሳን ላይ ድንቅ እንደሆነ እግዚአብሔር ስራው መንክር እግዚአብሔር በላይ ለቅዱሳን እግዚአብሔርን እኮ በጣም ስለምንፈራውና ስለምናከብረው እኮ ነው ወደ ቅዱሳን እኮ ጸልዩልን የምንለው። ቅዱስ ጳውሎስ እንዲህ ይላል። ቆይ አንዴ ላውጣላችሁ። ይኸውላችሁ ጸልዩልን ይላል ዕብራውያን 13:18 ላይ ጸልዩልን በነገር ሁሉ በመልካም እንድንኖር ወደን መልካም ሕሊና እንዳለን ተረድተናልና ይላል። ጳውሎስ ነው ይህንን የሚለው። ጸልዩልን እና ጳውሎስ ጸልዩልን ካለ እንደ እኔ ዲበ ሁሉ ጸልዩልኝ ብል እንዲያውም ቆላስይስ 4:4 ላይ ደግሞ እንዲህ ይላል ልናገር እንደሚገባኝ ያለ ገልጠው ዘንድ ጸልዩልኝ ይላል። ደግሞ ለምንድን ነው ጸልዩልኝ የሚለው? ጳውሎስ በቀጥታ ከክርስቶስ ጋር መነጋገር አይችልም፣ ከእግዚአብሔር ጋር መነጋገር አልችልም እያለ ነው? ኧረ በፍጹም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው ያለው። ሁሉን ጥቼ ክርስቶስን ሁሉን ስለ ክርስቶስ ተጎዳ ሆነ ያለው። እንደ ጉድፍ እየቆጠርኩ ነው ያለው። የኋላዬን ረስቼ ወደፊት ያለውን እንደው በዚች ህይወት ብቻ ክርስቶስን የምናምነው ከሆነ ከሁሉ ይልቅ ምስኪኖች ነን ያለው። አንድም ቀን ቅዱስ ጳውሎስ ከክርስቶስ መስቀል ላይ አይኑን ነቅሎ አያውቅም። ታዲያ ለምንድን ነው ጸልዩልኝ የሚለው? ክርስቶስን መተው ነው አይደለም። ስለ ትሕትና ነው። ትሕትናው ነው ይሄ። በጸሎት እንዲያስቡት መጠየቅ መጽሐፍ ቅዱሳዊ ነው። ምክንያቱም ቤተ ክርስቲያን የክርስቶስ አካል መተሳሰብ ነው። አንዱ ስለ አንዱ ይጸልይ ነው የሚለው። ስለዚህ አንዱ ክርስቲያን ስለ አንዱ ክርስቲያን መጸለይ የበለጠ ግንኙነትን የሚያሳየ ነገር ነው። ደግሞ በጣም ክርስቶስ የሚወደው ነገር ነው። ታውቃላችሁ፣ አንዱ ስለ አንዱ ይጸልይ። ታውቃላችሁ፣ አቡነ ዘበሰማያት ጸሎታችን ምንድን ነው የሚያሳየው? አባታችን ሆይ በሰማያት የምትኖር የሚለው የግል ጸሎት መሰለህ? ለምንድን ነው አባቴ ሆይ በሰማያት የምትኖር ስምህ ይቀደስ ፈቃድ እንዲሁም የዕለት እንጀራዬን ስጠኝ ዛሬ በደሌንም ይቅር በለኝ ለምንድን ነው ብሎ ያላስተማረን? የጋራ ጸሎት የህብረት ቤተ ክርስቲያን የክርስቶስ አካል ጉባኤ ምዕመናን ናት። የክርስቶስ ህብረት ናት። ቤተ ክርስቲያን ዝም አንድ ግለሰብ አይደለም። ቤተ ክርስቲያን የሚባለው በክርስቶስ ያመኑ ምዕመናን ህብረት ናት። ስለዚህ ጸሎታችን የምንድን ነው? የቤተ ክርስቲያን ጸሎት ነው። የህብረት ጸሎት ነው የምንጸልየው። በደላችንን ይቅር በለን እንላለን እንጂ በደሌን ይቅር በለኝ ይቻላል እኮ። ስንጸልይ ግን ስለሌላው ጭምር እንድንጸልይ ነው የሚያሳስበው። ጸሎት እኔ ብቻ ከሞት ሰርዶ ይቀር የአህያ ጥቅስ ነው ይሄ። የአህያ ጥቅስ ይዘህ የምትጸልይ ከሆነ አንተ ሰልፍሽ ነህ፣ ራስ ወዳድ ነህ። ስለዚህ ቅዱሳንን ጸልዩልን የምንለው ጳውሎስ ስላለ ነው። ይኸው ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ። የሞቱትን ሰዎች ለምንድን ነው ምሕረትን እንዲሰጣቸው የምንለምነው? ለምንድን ነው የምንለምነው? ለሞተ እኮ ሰው መጸለይ ኦሪት ዘዳግም ላይ ነው አይደለ? ማን ነው ሙሴ ስለዚያ ስለ ሮቤል አይሙትብኝ ብሎ ከሞተ ከስንት ዘመን በኋላ ለምን አይሙትብኝ ብሎ የጸለየው? ለሞተው እኮ ነው አይሙትብኝ ይላል።
ቆይ እንደውም እሱን ላምጣው። ቆይ እና እኛ ክርስቲያኖች ጤነኛ ስለሆንን በጣም ጤነኛ ትክክለኛ የክርስቶስ ቤተክርስቲያን ስላለችን ነው። እኛ የሐዋርያትን ትምህርት የምንከተል ወንጌልን የምናምን በወንጌል የምናምንን ይቅርታ ቆይ አንድ ጊዜ ይኸው ሮቤል በሕይወት ይኑር አይሙት ይላል ኦሪት ዘዳግም ምዕራፍ 33 ቁጥር 6 ላይ ሮቤል ምን አይሆን 36 ላይ 3 ቁጥር 3 33 ቁጥር ግርታ ቁጥር 6 ላይ ምን ይላል? ሮቤል በሕይወት ይኑር አይሙት፣ ሰዎቹም በቁጥር ብዙ ይሁኑ ይላል። ሮቤል ከሞተ ከስንት ዘመን በኋላ ልብ አድርጉ። ሮቤል የእስራኤል በኩር ነው። ግብፅ ከወረዱ አንዱ ሮቤል ነው። እስራኤል 430 ምናምን ዘመን ኖረው እንግዲህ ዘዳግም መጽሐፍ አስታውሱ። እስራኤል ከግብፅ ከወጡ በኋላ ይህንን ጸሎት ለምንድን ነው የጸለየው? ሙሴ እኮ ነው ይህንን የጸለየው። ልብ አድርጉ። የእግዚአብሔር ሰው ሙሴ ሳይሞት የእስራኤል ልጆች የባረከበት በረከት ይችላል የሚለው ሮቤል አይሙት ብሎ ነው የጸለየው። የሞተውን ሮቤል በሕይወት ይኑር እኮ ነው የሚለው አይሙት። እና ለሞተ መጸለይ ሙሴ አልጸለየም? ለሞተ ሰው ትቀልዳለህ እንዴ? እኛ ይኸውላችሁ የሞቱት ደግሞ ሲጸልዩ ታያላችሁ። ራዕየ ዮሐንስ ምዕራፍ 6 ላይ ሲጀመር ይኸውላችሁ በጌታ የሚሞቱ ሕያዋን ናቸው። ከሞት ወደ ሕይወት ነው የሚሸጋገሩት። እንዲያውም ሰው ሲሞት ማለት ነው ይሄ አሁን ከምንኖረው በድንግዝግዝ የበለጠ ነው የጠራ ነው የሚያየው። እሺ የሚጋርደው ነገር እንኳን አይኖርም። እኛ እኮ ከሞት ወደ ሕይወት የምንሸጋገር ሰዎች እኮ ነን። አሁን ግን በድንግዝግዝ እንደሚያይነኛል። ያን ጊዜ ግን አጥርቻ ያለው አለ። ከኛ የተሻለ አጥርተው ማየት የሚችሉ ናቸው በገነት ያሉ ሰዎች። ምን ነካችሁ? አጥርተው ማየት የሚችሉ ናቸው። እኛ እንኳን ጸልያለን እኮ እነሱ ይሄ በየመንደር ተሰብስበን እኛ እንኳ ስለ ሰው አሰብን ብለን እንደው መከራችንን እናየል። እነሱማ የመሳሳት እድላቸው ራሱ ተዘግቷል። ገነት ከገባ በኋላ አንዱ ሰው ከሞተ በኋላ የመሳሳት እድል የለውም፣ አይሳሳትም። ለዚያ ነው ቅዱስ የምንለው። ሰው ከሞተ በኋላ አንድ ሰው ተጋድሎውን ከጨረሰ በኋላ ቅዱስ የምንለው ተመልሶ የመሳሳት እድል እንኳ የለውም። ገነት ያለ ሰው ፐርፌክትሊ መጸለይ የሚችለው እንደውም እሱ ነው። እኛ በሐሳብ ስጋዊ ነገር እናስባለን። የበለጠ በእግዚአብሔር ዘንድ የመጸለይ ልብ አድርጉ። ጸሎት አይቆምም። በነገራችን ላይ ምስጋና አይቆምም። ሰው እንደ መላእክት ሆነ ይኖራሉ አይደል ያለው ጌታ ራሱ። ከሙታን በኋላ ሰዱቃውያን እኮ ጠይቀውት ነበረ። እንደ 7 ወንድማማቾች እንደዚህ አገቧትና በመጨረሻው ለማን ትሆናለች? በሰማይ እናንተ ሞኞች፣ በሰማይ ማግባት መጋባት የለም፣ እንደ መላእክት ነው የሚሆነው። መላእክት ዝም ብለው ተገትረው ነው ምስጋና፣ ውዳሴ፣ እረፍቶ ባኮት ምስጋናቸው እረፍታቸው ምስጋናቸው ነው። ታዲያ የሰው ልጅም እንደ መላእክት የሚያመሰግን የሚጸልይ እስከ መቼ አትምራቸውም የሚል የእግዚአብሔር መልአክ እንዳለ ሁሉ ሰዎችም እስከ መቼ ደማችን ፈሶ ይላሉ። ራዕየ ዮሐንስ ምዕራፍ 6 ላይ ተመልከቱ። የበለጠ አጥርተው ነው የሚያዩት ማለት ነው። አሁን በብልት መካከል ያለ መተሳሰብ ነው ጸሎት ማለት። እኛ ጸልዩልን ስንል ጳውሎስ እንዳለው ጳውሎስ ጸልዩልኝ በሚገባኝ እገልጠው ዘንድ ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ አለ ቆላስይስ 4:4 ላይ። ስለዚህ ጸልዩልኝ እላቸዋለሁ። አሁን እና ክርስቶስን እየተውኩት ነው? ኧረ በፍጹም። ስለ መንፈስ ቅዱስ እያስተማርኩኝ መንፈስ ቅዱስን እንዲናይ አድርጌ ነው? ኧረ መንፈስ ቅዱስ ነው እያበረታኝ ያለው። እናሳ ጸልዩልኝ የምለው እኔ ደካማ ስለሆንኩኝ ከኔ የበረታችሁ ከኔ የተሻላችሁ አስቡኝ ማለቴ ጤናማነቴን ነው የሚያሳየው። ጳውሎስን የሚመስል ህይወት እንዳለኝ ነው የሚያሳየው። ባይዞይ ጸልዩልኝ የሚል ሰው ጤነኛ ሰው ነው።
አንዱ ለአንዱ ይጸልይ ያለ ያዕቆብ ላይ ይናገራል እና ወደ ቅዱሳን ስንጸልይ እግዚአብሔርን አንፈልግም እያልን አይደለም። ቅዱሳንን አማልዱ ስንል እግዚአብሔር ፊቱን አዙሮብናል ማለት አይደለም። ቢያዞርብንማ ንስሐ የመግባት እድል የለንም አልናችሁ እኮ እንዴ። መንፈስ ቅዱስ ይወላችሁ ኃጢአት በዝሙት ስንወድቅ፣ በስርቆት ውስጥ ስንወድቅ፣ በዘረኝነት ሰው የገደለ ሰው ራሱ መንፈስ ቅዱስ እኮ ስላልተለየው እኮ የሚወቅሰው። ሰውን የገደለን ሰው እኮ የሚያነጻው መንፈስ ቅዱስ እኮ ነው። እንዲያውም እዚያ አንደኛ ዮሐንስ ምዕራፍ 2 ላይ ኃጢአት አትስሩ ልጆች ሆይ ኃጢአት ብትሰሩ ከአብ ዘንድ ጠበቃለን እርሱም ኢየሱስ ክርስቶስ ነው የሚለውን ግዕዙ ብነ ጰራቅሊጦስ ይላል፣ መንፈስ ቅዱስ ይላል። መንፈስ ቅዱስ ለምንድን ነው አለን ያለው? ከኃጢአት የሚያነጻው የሚቀድሰው እሱ ነው። ለምንድን ነው ደግሞ አማርኛው ኢየሱስ ክርስቶስ ያለው? እዚያው አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ የልጁም የኢየሱስ ክርስቶስ ደም ከኃጢአታችን ያነጻናል። ደሙ የክርስቶስ ከኃጢአት ያነጻል። መንፈስ ቅዱስስ ያነጻል፣ ይቀድሳል፣ ያጠራል። ኦኬ እና ለዚያ ነው ለማለት ነው። አመሰግናለሁኝ። ከዛች ያለው ሰው የጠየቀውን ጥያቄ አይ ቲንክ መልሻለሁ። ሌላ የተጠየቀ አለ? ይኸውላችሁ ለምሳሌ ለምን በቀጥታ ወደ እግዚአብሔር አትጸልዩም? ኧረ እንጸልያለን እንዴ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። ይሄ በቀጥታ ወደ እግዚአብሔር መጸለይ አይደለም እንዴ? አባታችን ሆይ ስንል ማንን ነው አባታችን? የሥጋ አባታችንን ነው እንዴ? አይደለም። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ። በቀጥታ እየጸለይን መስሎን መዝሙረ ዳዊትን በቀን የምንደግመው ለምንድን ነው? ከፋፍለን ወደ እግዚአብሔር መጸለይ አይደለም እንዴ? ቃለ አጽም እግዚኦ ወለቡ ጸራይ እያልን የምንጸልየው ወደ እግዚአብሔር አይደለም እንዴ? ተሳለን ይዞ በከመ በየሳለከ ወበከመ ዘምረት ከደምሳ ኃጢአት የምንለው ወደ እግዚአብሔር አይደለም እንዴ? እመሰ ኃጢአተኑ ተታቀብ እግዚኦ እግዚኦ መኑ ይቀውም። አንተ ኃጢአትን ብትጠባበቅ እሱ በፊት ሀቢት ማን ይቆማል የምንለው እግዚአብሔርን አይደለም እንዴ? እንደው እንደ ፕሮቴስታንት ያለ ጅል የለም። ማርያምን እኔ በእውነት አንዳንዴ የእውነቴን ነው በጣም ነው የማዝንላችሁ። ማምላክን እንደው መንፈስ ቅዱስ ይርዳችሁ፣ እንድታምኑ አምናችሁ እንድትጠመቁ እንድትድኑ እግዚአብሔር ይርዳችሁ። በእርግጥ እናንተ የምታሳዝኑ ናችሁ እንጂ የምታናድዱ አይደላችሁ። በጣም ነው የምታሳዝኑኝ። የእውነቴን ነው። እንደው አሁን እንደው ቤተክርስቲያን ይሄ መንፈስ ቅዱስ ልብ አድርጎ ስለ ኃጢአት የሚወቅሰው ዓለምን ስለ ጽድቅ ስለ ፍርድ ወደ ዓለም የመጣው መንፈስ ቅዱስ ለ1400 ዘመን እንደው ዝም ብሎ ቤተክርስቲያን ትቷት ማርቲን ሉተር እንደው ጎትቶ የሚያመጣት ቸርች ያለች ብላችሁ እንደው ያንን ሞኝ በመብረቅ መነኮሰ በክህደት መነኩስ ያስፈርሶ ያገባ ሉተር የሚባል ምስኪንን ተከትላችሁ ስትሄዱ ግን እንዴት ያለ ምስኪኖች ናችሁ! በማርያም በነገራችን ላይ ማርቲን ሉተር በሐና ጸሎት ነው የመነኮሰው። ወደ ቅድስት ሐና ሄዶ ጸለየ። ሰሞኑን አክሊል አቅርቦት የሆነ ጽሑፍ ላይ አይቼው ነበረ። ወደ ቅድስት ሐና ከመብረቅ እንዲተርፍ ጸለየ፣ መነኮሰ። ቅድስት ሐና ጸሎቱን ሰምታ ከጌታ አማልዳ ምሕረትን አሰጥታ ከዚያ እንዲመነኩስ አደረገችው። ከዚያ ቆቡ ክደቱን ቃል ኪዳኑን አፍርሶ ያፈረሰች መነኩሲት መነኩሲ አስፈርሶ አገባ። ህይወቱ የተበላሸ ሆነ። የተበከለ ሰውዬ እኮ ነው የምትከተሉት። መምህራችሁ እኮ በዝሙት የወደቀ ምንኩስናውን ያፈረሰ እኮ ነው። በነገራችን ላይ ከጽጌ ስጦታው ጋር ተመሳሳይ ታሪክ አላቸው። ጽጌ ስጦታውና ማርቲን ሉተር ተመሳሳይ ታሪክ ነው ያላቸው። ይቅርታ አድርጉልኝ፣ እውነቴን ነው። ማርቲን ሉተር መንኩሶ መነኩሴ ያስፈርሶ ነው ያገባው። ጽጌ ስጦታው መነኩሴ ባይሆንም ዲያቆን ነበረ። ጣና ቂርቆስ አይደለም ዘጌ ውስጥ መሰለኝ የምትኖር መነኩሲት አስፈርሶ ነው ያገባው። ታውቃላችሁ? እና ሉተርም ሲንቀጨቀጭ ኖረ፣ ይሄም ሰውዬ ሲንቀጨቀጭ ነው የሚኖረው። ተመሳሳይ ጽጌ ስጦታውና ማርቲን ሉተር በጣም እንደው ይሃድግ ወልድ ግብራው አለ። ልጅ አባቱን ስራ አይተውም። ማስረጃ እንዴ ጠይቁት። እሱ ኢንተርቪው ቆይ ላሰማችሁ። ቆይ ማስረጃ ብለውኛል። ወረ ማስረጃ ምን ችግር አለ ደግሞ? መነኩሲት እንዳስፈረሰ ቆይ ሚስቱን ላሳያችሁ። መነኩሲ እንደነበረች በኩራት ሲያወራው ራሱ ብታዩት እማሆይ
የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት። ቆይ ኧረ እማሆይ አምጡልኝ እስኪ ላኩልኝ። ሚስቱ ኢንተርቪው የተደረገችበት ምን ላይ ነበረ? ከሳት የብርሃን ላይ ነው። ቆይ እስኪ ሚስቱ ቀርባ ኢንተርቪው እየተደረገች አጋች። ይኸው እማሆይ ግን ማርያምን ፎቶቸውን ማሳየት ትንሽ ከበደኝ። የሴትዮዋን ሰውየው እንኳን ተሳዳቢ ነው፣ ግን ሴትዮዋ እንደው ጨዋ ሰው ናት። እንደው እግዚአብሔር ልቧን ይመልሰው። አልሰግድም አልኩኝ በቃ ሲጀመር። ከዛ በኋላ ያን ጊዜ ነው እንደውም የሚካኤል አስተዳዳሪ ናቸው። አሁንም ስም መጥራት አልፈልግም። የተወደደ ቀን የተወደደ ዓመት ነበሩ። ቤተክርስቲያን ገብተሽ አትሰግጂም አሉ። ቤተክርስቲያንን ትተሻል አሉ። አይ እኔ ቤተክርስቲያንን አልተውኩም። ስግደት ግን እያጠራጠረ ይመጣ። ለምን እሱ የሚቀርጸውን ታቦት እኔ ለምንድን ነው የምሰግደው? ከኛ ነዋይ ቅዱሳት መሸጫ ነው አልባሳት ገዝተው ነዋይ ቅዱሳትን ገዝተው ያው መነኩሴ አሁን በነገራችን ላይ አጠማጠሟ እንደዚያ ነው። ከሳቸው ነው አጠማጠሟ ታቦት ነው የሚል የተቀረጹ ታቦት እዛ ስለነበረች ገዳሙ ውስጥ ታቦት አልሰግድም አልኳቸው። ከዛ ኧረ እባክሽ ሰው እንዳይሰማ ብሎ ግራና ቀኝ አይተው ፈሩ፣ ደነገጡ። እና በዚህ ምክንያት ነው እናስገድ እና ገዳሙ አይቃወምሽም ታይ የተሰማ እንደሆነ አሉ። በቃ ጥዬ እወጣለሁ። ገዳም ይቃወሙሻል አሉኝ። ከዛ ትቼ እወጣለሁ አልኩኝ ነው የምትለው። እንግዲህ በድጋሚ ተገናኝተናል። እማሆይ ስለ እርሶ ነው በአመዛኙ እየተጫወትን የነበረው። እማሆይ ከተወሰነ የጉድ ሀገር በሚዲያ ላይም ካገባች በኋላ እማሆይ እያለ ይጠራታል። ወጥተው በእግዚአብሔር ስም ተማጽነው ብዙ ሰው ርብርብ አድርጓል። በእውነት በወቅቱ እኔ በግል አላውቃችሁም እናንተን፣ ግን እንደ ማንኛውም ሰው ሀዘን ተሰምቶኛል። ኦርቶዶክሳዊት ቤተክርስቲያንን ብትሆን በዚያ ችግር ጊዜ አብራችሁ ልትቆም ይገባ ነበር የሚል እምነት ነበረኝ። ቆማል። ይሄ ሰው በነገራችን ላይ የልጅ የምታውቁ 20 ሺህ ብር በእጄ ሲገባ እግዚአብሔር ሰድቤው አይደል ቅድም ከኔ ይልቅ ብሩን ከፈለከው እንካ ብሩ ብሎ ብሩን ወሩሮልኝ እሱ ከቅዱስተ ቅዱሳኑ በሩን ዘግቶ የገባ ነው መሰለኝ። በቃ ለዘላለም ላላየው ወይኔ አልኩ። ደግሞ እንደገና በቃ እንዲሁ ይሄውልህ ብሎ ዞር ብጥሎኝ ሲሄድ በቃ የሆነ ነገር ተሰማኝ። ከዚያ እግዚአብሔር ይመስገን ማለት በጣም ረጅም ጊዜ አቆኛል። እንዴት ናት? ደህና ናቸው? ደህና ሰላም ናቸው? አሁን ሁሉ እስኪ ግን እሱ እኮ ያኮ ድብን ያለ ኦርቶዶክስ ነው። የነጋልን አንብቦ እኮ ነው እውነት የገባው እንጂ አክራሪ ኦርቶዶክስ እኮ ነው። በቃ ሀዘናቸው በሽተኛ ነው ያማዋል። ራሱን ማህበረ አመጣለሁ ብዬ ሄጄ በመኪና ፍነው ወስደውኛል። ማን ግን እንደሆኑ ታቦት ሰረቀን እንዲያን ብሎ ይችላል ትጉላላለ ረቅ ብዬ በጌታ ይሻለው እንዳዘገው ስተው ተጠናቀቅ መረጃውን ሳይሰጡ ወደው ዘመኑ ይባረክልኝ አገልግሎቱ ብዬ እነሳና ልትነግ ኧረ ቆይ ኧረ ተይ እማሆይ እና ማርቲን ሉተርና ጽጌ ጾታው አንድ አይነት ናቸው። ሆነ ግን የሚረዱ ሰዎች እግዚአብሔር ይባርክ። በቀኝ አንተ ነገር ትራዊ ነው ተስፋዬ ይባላል። ፓስተር ተስፋዬ ደወለና በአጠቃላይ ወደ 5 የነቀው እንደው ብር ጌታ ሰጠ። ለማንኛውም ያው እማሆይ ስላሰምታችሁ ከኔ ይልቅ ብሩ ረቅ ኦፖያመ ከዛ በጣም ታምር ሆነ ይችላል ተምጠቅ ፈልጋል። ለዛ ነው ስጋት ነበረው። ስጋት ነበር። ሌላ እርሶ የተሰራ ሶስተኛ ደግሞ ታችን አይበቃም ነበር ወይ ለመዳን እና የክርስቶስን ወንጌሉ ምን ይላል ብልኝ ብዬ ነው የምለው። ሁሌ ስጋቴ ነው ህመሙ በጣም እዚህ እንትን ቲክቶክ እንዳይዘጋቦት ቀጥታ ከዩቲዩብ ሲያሳዩ ኮፒራይት ነው ይዘጋል። ቆይ አንዴ እናንተ እስከዚህ አውሩ። ቆይ ላውጣ። አይ ለፕሮግራሜ ምን አይነት እሺ አይ እንትን እማሆይ አንድ ነገር ብቻ አይደለም። እሺ በል
አይ ከስር ያሉም አንዳንድ ልጆች አንዳንድ ሀሳቦችን እያነሱ ስለሆነ በተለይ ቀደም ከተነሳንበት ጉዳይ ጋር በተያያዘ ይሄ መንፈስ ቅዱስ ያጽናናል፣ ያጸናል፣ ያበረታል የሚለው ጉዳይ መንፈስ ቅዱስን እንደ ፈጣሪ አምነን ስለምንቀበል ፈጣሪነቱን ካሳየ ለፍጡር ግን እንደ መጽሐፍ ቅዱስ ያ ሀሳብ አይቀመጥም ወይ? ማለትም መጽሐፍ ቅዱስ መንፈስ ቅዱስን በገለጠበት መልክ ፍጡራንን ቢገልጣቸው እነሱም አምላክ ተብለው ሊያዙ ይችላሉ የባህሪ ወይስ ደግሞ አምላክ ዘበጸጋ የጸጋ አማልክት ሊባሉ ይችላሉ የሚለውን ትንሽ ለመንካት ያክል ነው እና በዚህ በትንቢተ ዳንኤል ምዕራፍ 10 ቁጥር 20 ጀምሮ አንድ ዳንኤል የሚናገረው ነገር አለ። ከላይ ቅዱስ ገብርኤልን ንግግር ይይዝና እርሱም እንዲህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህን? አሁንም ከፋርስ አለቃ ጋር ዋጋ ዘንድ እመለሳለሁ። እኔም ስወጣ እነሆ የግሪክ አለቃ ይመጣል ካለ በኋላ እታች ላይ ቅዱስ ዳንኤል ምን ይላል ነብዩ? ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ፣ በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም አለ ይላል። ማንም ምን የሚለኝ የለም፣ የሚያጸናኝ የለም። ከማን? ከአለቃችሁ ከሚካኤል በቀር። እንግዲህ ሚካኤል እንደምናውቀው መልአክ ነው፣ የመላእክትም ደግሞ አለቃ ነው። በተለይ በትንቢተ ዳንኤል ላይ ብዙ ቦታ ተነግሮለታል እንዲህ ተብሎና ከአለቃችሁ ከሚካኤል በቀር የሚያጸናኝ የለም ሲል በእውነቱ ቅዱስ ሚካኤልን አምላክ አድርጋችሁ ወይም ደግሞ የኛ ፈጣሪ ሆኗልና ገዢያችን አስገኛችን ሆኗልና እርሱን እናምልከው ከስላሴ ጋር ደርበን እያለ አይደለም። እንደምናውቀው ዳንኤል በራእይም በሕልምም እያየ የወልድን ሰው መሆን ጭምር የነገረን ትልቅ ነቢይ ነው። ቅዱስ ሚካኤልን እንዲህ ብሎ መጥራቱ ብቻ አይደለም። ቅዱስ ገብርኤል ራሱ ለዳንኤል በተገለጠለት ጊዜ ራሱን ምን ብሎ አሳወቀ ስንል በዚሁ በትንቢተ ዳንኤል ምዕራፍ 9 ቁጥር 21 ጀምሮ እንዲህ ይላል። ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም እንዲህም አለ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። ምንን እሰጥ ዘንድ? ጥበብንና ማስተዋልን እሰጥ ዘንድ። አሁን የጥበብና የማስተዋል ባለቤቱ ማን ነው ብንል እግዚአብሔር ነው። ምንም ጥያቄ የለውም። ይሄ ሁላችንንም ያስማማናል። ፕሮቴስታንቱንም ሄደን ብንጠይቃቸው ሌሎችንም ማለት ነው የፈጣሪ ስጦታ እንደሆነ። ግን ቅዱስ ገብርኤል ምንድን ያለው? ካስተማረው በኋላ ከተናገረው በኋላ ደግሞ ምን አለ? ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ አለ። ወደሱ የመጣበትን ዓላማ ሲነግረው ማለት ነው። ስለዚህ ዝም ብለን ለእግዚአብሔር የተሰጡ ቃላትን ብቻ እያየን ለፍጡርም ስለተሰጠ አምላክ ሊባሉ ይገባል። ወይም ደግሞ እንዲህ አድርጋችሁ ፍጡራንን ታመልካላችሁ ከተባለ እንግዲህ ነቢያቱን ምን እናደርጋቸው? እንዴት አድርገን እንቀበላቸው? እኚህስ ነቢያት እነዛን መላእክቶች ምናምን አምልኩ፣ እንደ አምላክ ተቀበሏቸው፣ የእናንተ ፈጣሪ ናቸው እያሉ ነው? ያ አይደለም ጉዳዩ። ከዛ ውጪ ለምሳሌ ብዙ ቦታ ይሄንን ነገር እኔ እናገራለሁ፣ እንትኑ በጣም ስለሚገዛኝ ማለት ነው። በመጽሐፈ ምሳሌ ምዕራፍ 10 ቁጥር 25 ላይ ስለ ጻድቃን ሲያወራ እንደምናውቀው ክርስቶስ የዘላለም መሰረት ነው፣ የህይወት መገኛ ነው፣ እርሱ የህይወት ምንጭ ነው። ስለ ጻድቃን ሲናገር እንዲህ ብሎ ነው የሚገልጸው በምሳሌው ማለት ነው። አውሎ ነፋስ ሲያልፍ ኃጥእ አይገኝም፣ ጻድቅ ግን የዘላለም መሰረት ነው ይላል። አሁን የዘላለም መሰረት ማን ነው ብለን ብንጠይቅ እግዚአብሔር ነው። ምንም ጥያቄ የለውም። በዚህ ጉዳይ ማንም አያንገራግርም፣ ማንም አይጨቃጭቅም። ራሱን ይሄንኑ ቅዱስ ጳውሎስ ደግሞ ሲናገር ስለ ቤተክርስቲያን መመስረት ሲያወራ በኤፌሶን መልእክት ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ክርስቶስ ነው እንደሚል ሁላ ጻድቅ የዘላለም መሰረት ነው ብሎ ነው። ያ ዘላለም ማለት ደግሞ እንደምናውቀው ከቁጥሮች ሁሉ ውጪ የሆነ ነው። እዚህ ጻድቃን የዘላለም መሰረቶች ናቸው። የዘላለም መሰረት ከሆኑ መሰረቶቻችን ናቸው ብለን ብንናገር ምንድነው ጥፋቱ? በዚህ ልክ ሊያስወቅስ የሚችል ነው ወይ ቤተክርስቲያን ይሄን ነገር መከተሏ? ከዛ ውጪ ክርስቶስ ቅድም እንዳልኳችሁ የህይወት ዛፍ ነው፣ ራሱን ተናግሯል በዮሐንስ ወንጌል ምዕራፍ 15 ላይ እና አሁንም ሰለሞን በምሳሌው ሲናገር ምዕራፍ 11 ቁጥር 30 ላይ የጻድቅ ፍሬ የህይወት ዛፍ ናት ይላል። ነፍሶችን የሚሰበስብ በእርሱ ጠቢብ ነው ይላል። የጻድቅ ፍሬ ምንድን ነች? የህይወት ዛፍ ነች። አሁን የጻድቅ ፍሬ የህይወት ዛፍ ነች ስለተባለ ሄዳችሁ ክርስቶስን እኔ የወይን ግንድ ነኝ እርሱም ደግሞ የህይወት ውሃ ነኝ ብሎ ተናግሯልና ህይወት ዛፍ እንደሆነ ታምናላችሁና ወገኖቻችን ይሄንን ቃል ወስዳችሁ ሰለሞንን ልትከሱት ነው ወይ?
ያንን የእግዚአብሔር ነብይ ንጉስ የነበረውን ጠቢቡን ጻድቃን የህይወት ዛፍ ናቸው ብሎ የዘላለም መሰረቶች ናቸው ብሎ የተናገረውን ንግግር ወስዳችሁ እርሱ ልትወቅሱት ነው ወይ? ይሄ የእግዚአብሔር መገለጥ አይደለም፣ የሐሰት ንግግር ነው ወይ? ደግሞ ቤተክርስቲያን ይሄንን ጨምራበት ነው ቅዱሳንን አምልኩ ብላ ለመያዝ ፈጣሪ አድርጋ ለማስገዛት ብላችሁ ነው ልትናገሩ የምትችሉት? ወይስ ቃሉን ተቀብላችሁ ቅዱሳኑ የሚገባቸውን ክብር መስጠት ነው የሚሻለው? እነሱ የሚሰጠው ክብር በዚህ ልክ የሚያሳዝናችሁ ከሆነ ማለት ነውና ብዙ ጊዜ መታረም ቢኖር ጥሩ ነው። ቃላት ዝም ብለን ወስደን ብቻ እንትን ካለን ቅዱስ ጳውሎስ እንዳለን ፊደል ይገላል መንፈስ ግን ሕይወትን ይሰጣልና መንፈሱን እንዳናገኘው ነው የሚሆነን በቃላት ብቻ ከተሰነጠቀን። የቤተክርስቲያን መሰረት እንግዲህ ክርስቶስ ብቻ ነው ይላል። አሁን ከስር ቅዱስ ጳውሎስ እኮ ነው ያለው በነቢያት በሐዋርያት መሰረት ተነጻፈ። ዳይቨርት ኮሜንት እያዩ ብዙ መሄድ ሐሳብ ስለሚያስወጣ መሰረታት ያውስጥ አድባር ቅዱሳን የሚላል። ዳዊትም እኮ መሰረቶቿ በተቀደሱ ተራሮች ናቸው ይላል። ስለዚህ መሰረት የሚለው ይሄ ዝም ብሎ የንቅል ጥቅስ ስለሆነ ወደዚያ ውስጥ አንግባ። ወደ ማስረጃ የምንም ልገባ ስለሆነ ጥሩ ጥሩ ትምህርቶች ግን መነሻዎችን አንስተሃል። በጣም ቆንጆ ማስረጃዎች ግን ብዙ ዲቴል አንሄድም በእነሱ እንትን ላይ ግን ማስረጃ እንትን እፈልጋለሁ ስላሉ ለሱ ላሳያ እንደ ይቅርታ አድርግልኝ። እሺ ማስረጃውን አግኝቼዋለሁ። ይኸው ተመልከቱት። መነኩሲ ልባሩ መነኩሲት እንደነበረች ራሷ ናት የምትናገረው። ማርቲን ሉተር መነኩሲ እንደነበረ አሳያችኋለሁ። ቆይ ማለት መነኩሲት እንዳስፈረሰ ለምን ወደ ገዳም የገባሁት ከስምንተኛ ክፍል ላይ ስለሆነ ገዳም የገባሁት ከስምንተኛ ክፍል ላይ አቋርጦ ነው ገዳም የገቡት። እናቴ ቤተክርስቲያን ቆራቢ ናት። እናትና አባቴ ተለያይተዋል። እናቴ ከሌላ ባላ ገብታ ቆራቢ ናት። ቤተክርስቲያን ሲሄዱ ይዘውኝ ሄዱና አንድ ቀን ሴት ባህታዊት ናት ስታስተምር አየሁ። ሴት ባህታዊት? እኔ አይቼ አላቅም። ቅርብ ቀን አንስተናል። መርጌታ አይቼ አላቅም እያልኩ አሉ። ሴት ቢጫ በቢጫ እንደ አጋጣሚ እንግዲህ ለኔ መንስኤ የሆነችኝ ማለት ነው እንጂ ከዛ በኋላም ሴት ባህታዊ አይተው አያውቁም። እርሱ የለም ሴት ባህታዊ ይቻላል። ገርሞኝ ነው። እና ቢጫ በቢጫ ለብሳ ትምህርተ መስቀል ይዛ በቃ የዓለም ፍጻሜ ነው ምን እያል ስታስተምር ሰማሁኝ ቤተክርስቲያን ላይ። ከዛ ያ በአይምሮ የተቀረጸ ከዛ በኋላ ነው እንግዲህ ገዳም መግባት ፈለኩ። አንድ አባት ነበሩ እዛው ቅዱስ ገብርኤል ቤተክርስቲያን ነው አባይ ማለት ይባላል። እና እሳቸውን እኔ በቃ ገዳም መግባት ነው የምፈልግ። በቀደም ያየኋትኝ መነኩሲት የዓለም ፍጻሜ ነው ደርሷል ስላለች እኔ ደግሞ መንፈሳዊ ሰው ሁኜ ማለት ነው የምፈልግና በቃ አልፈልግም ትምህርቱን ወደ ገዳም መግባት ነው የምፈልግ አልኳት። እንግዲህ እናቴ አንድ ልጅ አለ፣ ሁለት ነን እንደ እናቴ ግን ትንሽ አንዱ የአይምሮ ዘገምተኛ ነው ወንድሜ እና እኔ ነኝ ያለናት እንጂ ሌላ ልጅ የላትም እናቴ። ከዛ እናትሽ እሳ ያለሽ አንዳንቺ ብቻ ነሽ፣ ያኛው ትንሽ አይምሮ ዘገምተኛ ነው እና በጣም ያዝናሉ፣ ልባቸው ይሰበራል፣ አይሆንም ብለው ለማስቀረት ብዙ ጥረት አደረጉ። ከዛ በኋላ ግን ብቻ ረጅም ነው ታሪኩ። እኔ ህልም አየሁ። እንግዲህ በወቅቱ ህልም አይቻለሁ። እኔ መልአኩ ቅዱስ ገብርኤል ነኝ ብሎ አሁን የነበርኩበትን ቦታ አሳየኝ። ልብ አድርጉ። ህልማቸው ከዛ ሄድ ህልም አይታለች። ማርቲን ሉተርም ህልም አይቷል። ማለት ቅድስታና ስለቱን ስትፈጽምለት የሚያሳይ ተመሳሳይ ታሪክ አለው። በኋላ አሳያቸዋለሁ። ግን እንደው መመሳሰላቸው ጽጌ ስጦታውና ማርቲን ሉተር በጣም ዘሴም እንትን ያላቸው ረግረጋማ ነው። ተራራ አለች ቤተክርስቲያን። እንደገና ደግሞ ወደ 4-5 የሚሆኑ መነኮሳት ቢጫ የለበሱ ምን አየሁ። በተደጋጋሚ ይህን ህልም ለ3 ጊዜ አይቻለሁ። ከዛ ያንን ቦታ አላውቀውም እኔ ከዛ በፊት ወደ ሆስፒታሉ አካባቢ ነው። ሆስፒታሉ ወጣ ያለ ነው በዛን ሰዓት፣ አሁን አይደለም። በዛን ሰዓት ግን ፈለገ ሕይወት ሆስፒታል ወጣ ያለ ነው እና ጫካም ነው ከዛ በኋላ እስከ ገዳሙ ድረስ። ከዛ ሄድኩኝ አየሁትኝ። ያው አስገቡኝ አልኳቸው። ማለት ህፃናት አይደለም አናስገባሽም ልጅ ነሽ አሉኝ። ከዛ አስተዳዳሪው የኛ ሰፈር እኔ ተወልጄ ያደኩበት አካባቢ አባ ገብረ መስቀል ይባላሉ። ወጣት መነኩሴ ናቸው። ወደ ውጭ ሄደው ነበር በወቅቱ። ከውጭ ሀገር ሲመለሱ እሳቸውን ሄጄ አናገርኳቸው። መግባት ፈልጋለሁ አልኳቸው። እሳቸው ነበሩ የገዳሙ አስተዳዳሪ። የበላይ ጠባቂ አቡነ መቃርዮስ ናቸው። እሳቸው አስተዳዳሪ ናቸው። የሀገረ ስብከቱ ሊቀ ጳጳስ ናቸው እሳቸው በሰዓቱ። ከዛ እሳቸው እንድገባ ፈቀዱልኝ ወደ ገዳሙ። በጊዜው የነበረችው እመምኔታችን አይሆንም ብላኝ ነበረ።
ከዛ እሳቸው ስለፈቀዱ ገባሁ። 15 16 እንደዚህ ይሆናል እድሜው። 15 ዓመት ልጅ ነኝ በዛን ሰዓት ወደ ምንኩስና ሲገቡ። 15 ዓመት ልጅ ነኝ። ከዛ ገባሁ። ከዛ ወዲያ አቡነ መቃርዮስ ያው ልጆቹ ማመንኮስ ይወዳሉ፣ ወጣት ማመንኮስ ይወዳሉ እንዳላቅም። በእርግጠኛም ጠይቀናል። እሳቸው ብቻ ተጠያቂ አይሆኑም፣ እኛም ጠይቀናል። ግን እሳቸው ወጣቶችን ማመንኮስ ይወዳሉ እና እሳቸው ያመነኮሱት ደግሞ አይጸናላቸውም እየተባሉ ይወጣሉ ከገዳ። ያው እርሶም አሉ አንድ ምስክር። ከዛ እኛም ገባ መነኮስነ። አቡነ አረጋዊ ቤተክርስቲያን ነው ወስዳ መነኮስነ። እኛ ያን ጊዜ ገዳሙ ቤተክርስቲያን አልተሰራም ነበር። ያው መነኩሲ በአታ ናትኝ የምእመናኑ ናት የህዝቡ ናት። የእኛ ገና ታስቧል እንጂ አልተሰራም። ከዛ መነኮስ ነው። ይሄ እንግዲህ በደርግ ዘመን ነው። 81 ዓመተ ምህረት በ81 በመረታ መነኩሲት ናት። በጣም በህፃነት እድሜ ሆነው ወደ ምንኩስና የገቡት ማለት ነው። 15 ዓመት። ከዛ በኋላ ምን ያክል ጊዜ ቆዩ ምንኩስና ውስጥ? እንግዲህ ከ81 ጀምሮ ወደ 19 ይሆናል ይመስለኛል። እኔ 18 ይመስለኛል እንጂ ወደ 19 ይሆናል። 19። እንዴት ነበር እስኪ የገዳሙ ህይወት እስኪ ትንሽ አስታውሱን። ያው መጀመሪያ ላይ እንደገባህ ደስ ይላል ገዳም። በጣም ልጆች ነን፣ ምንም እናውቀው ነገር የለም። ገና ክፉንም በጎንም እኮ አለየንም። 15 ዓመት ልብ የምታገኝ በ40 ዓመት ነው እንደሚመስለኝ። 15 ዓመት ገና ነፋስ ነው እና ያው ደስ ይለናል። ወደን ፈቅደን የገባንበት ስለሆነ በጣም ደስ ይላል። ፍቅር አለ። አገልግሎትን ስታይ ሰዎችን መርዳት ያስደስትሃል። ለእኛ ለተላላቆቻችን ለማንኛውም ይኸው ከዚህ አስወጥቶ ነው እንደው እኔ በጣም የገረመኝ ማለት ነው አጋንንት እንዴት እንደተጠቀመበት ሰውየውን የምታውቁት። ስንት በዓለም ላይ የሚኖሩ ሴቶች ሞልተው የከተማ የገጠር ሴት ትዳር የሚፈልጉ ስንት እያሉ ሰይጣን እንዳለበት ሰውየውን የምታውቁት ገዳምዶ ነው። ባይዘው የረጆ ነው እንትኑ ኢንተርቪው ስሙት። ሄዶ እዚያ ሊሰብክ ሊያስተምር ሄዶ መነኩሴዋን አስፈርሶ ዓለማዊ ይሰራ የማቴዎስ ወንጌል ምዕራፍ 12 ላይ አንድ የሚተረጎም ዮሐንስ ወልደ ማሪት የሚባል ጠንቋይ ለሰይጣን ይገብር የነበረ ሰው ለሰይጣን መስዋዕት ሊያቀርብ ሄዶ ያየው ነገር አለ እና ያየው ዮሐንስ ነው ልጁ ማለት ነው። ሕፃን ስለነበረ አባቱ መምለክ የጣዖት ነው ሄደ እና እዚህ ቆየ ብሎት መስዋዕት ሊያቀርብ ለሰይጣን ሲሄድ አባቱ ለጣዖት ልጁ ህልም ያያል እና በህልሙ 40 ዘመን ሁለቱ ልተውና 40 ዘመን በእድሜው በሙሉ ታግሎ አሸንፎ ዓለማዊ ግብርን ስራ አሰርቶ ከገዳም ያስወጣውን መነኩሴ ያያል ይሄ ሰውዬ ይሄ ልጅ ማለት ነው ዮሐንስ። እና መጀመሪያ ወንድማማቾችን አጋድሎ የመጣ ነበር። ይሄን ውጣ ይለዋል ሰይጣን ያስወጣዋል። ምክንያቱም በአጭር ቀን ነው ወንድማማቹን አጋድሎ ባልና ሚስት አጣሎ የመጣውንም አይሸልመውም ያባረዋል። እድሜ ዘመኑን በሙሉ 40 ዘመን ግን አንድን መነኩሴ ከገዳም ያስወጣውንና ዓለማዊ ስራ ያሰራውን ግን ሲሸልመው ያያል። በፎት ጸን መንግስቱ ሰይጣን እንትን የሚያወጣው ከሆነ መንግስቱ እንዴት ጸናለ በሚለው ላይ የሚተረጎመው እና መነኮሳት ታዲያ ሰው ከገደለው በላይ መነኩሴ ማስፈረስ በጣም ቻሌንጅ ከሆነ የመነኮሳት ክብራቸው ምን ቢበዛ ነው ብሎ ልጁ ሲያድግ መነኮሰ ማለት ነው። ኦኬ ቆይ ይሄንን ሚውት አደርገዋለሁ። እንደዚህ ያለውን አጭበርባሪ ሚውት ታረግና ዝም ብለህ እንዲቃጠል ማድረግ ነው፣ እንዲለፈልፍ በጸበላችን። እኔ ሚውት እኮ አላረግም። ኦኬ ምንም ችግር ከዚህ በኋላ እመውታለሁ እና ይጮሃል አጋንንት። ልክ እንደ ዮሐንስ ወልደ ማሪት እንዳየው ጋኔን ስንት ትዳር የሚፈልጉ ሴቶች እያሉ መነኩሲት አስፈርሶ አገባ ማለት ነው። ደግሞ በጣም እግዚአብሔር ይፈርዳል እውነት ለመናገር። እሺ አሁን መነኩሲት አስፈርሶ አግብቶ ትዳር ማርቲን ሉተርን ደግሞ ተመልከቱ ታሪኩን ላንብላችሁ። የማርቲን ሉተር ደግሞ ከአክሊል ፖስት ላይ ነው የማነበው።
ልብ የሚነካ ታሪክ ይላል። ልብ የሚነካ ታሪክ። አንድ ሰው ነበር ከተወሰኑ 100 ዓመታት በፊት በመንገድ በፈረሱ በሚጓዝበት ወቅት በስፍራው እጅግ ትልቅ ተፈጥሯዊ አደጋ ይፈጠራል። መብረቅ ሳይቀር አጠገቡ መውደቅ ጀመረ እና እርሱንም ከፈረሱ ላይ ጣለው። ያኔ ያ ወጣት ወደ ቅድስት ሐና ይማጸን ጀመር። ቅድስት ሐና ሆይ እርጅኝ እና እመነኩሳለሁ እያለ ጮኸ። ከዚያ ውስጥ በሰላም ወጣና መሐላውን አክብሮ መነኮሰ። ምን ዋጋ አለው? ከተወሰኑ ዓመታት በኋላ ያንን ከሞት ያመለጠበትን ነገር ረስቶ መሐላውን በመስበር ልክ እንደሱ በምንኩስና ሕይወት ውስጥ የነበረችን ሰው ጭራሽ አስወጥቶ በኋላ ገባት። እሷ ካትሪና ትባላለች። እሱ ደግሞ ዋናው ሰው ዘ ዋን ኤንድ ኦንሊ ማርቲን ሉተር ነው ይላል። ማርቲን ሉተርና ይቺማ ሆይ የጽጌ ስጦታው ሚስት ጽጌ ስጦታው ካትሪን እና ይቺ ሴት አንድ አይነት ናቸው። አልተመሳሰለባችሁም? ሲሪየስሊ አይመሳሰልም። ጽጌ ስጦታውም ዲቁናውን አፍርሶ መነኩሴ አስፈርሶ ነው ያገባው። ማርቲን ሉተርም ምንኩስናውን አውልቆ እማሆይ ካትሪንን ከገዳም አስወጥቶ ነው ያገባው። እንግዲህ ሰይጣን እንደዚህ ነው የሚያደርገው። ወይ መመሳሰል። አንድ ቀን በነገራችን ላይ ከአበበ ጉልላት ጋር ኢንተርቪው እናደርጋለን። በቅርብ ጠብቁን። ከሞተው አበበ ጉልላት ጋር ላይቭ እንመጣለን አብረን ማለት ነው። አበበ ጉልላት ከተባለው ሰውዬ ጋር ቀለቤ ቁጭ ብሎ ከታች እየተከታተለ አበበ ጉልላትን ይዤው እመጣለሁኝ ላይቭ ላይ ማለት ነው። አበበ ጉልላት ያለውን ሰውዬ ማለት ነው ይዤው እመጣለሁኝ። ኢንተርቪው እናደርጋለን እና ቶፒኩ ምን ይላል መሰላችሁ? ቆይታ ከአበበ ጉልላት ጋር የሚል ነው። ርዕሱን ራሱ አሁን መርጬዋለሁኝ። ባይዘው የሪፖርት እየተደረገ ነው። ስለዚህ በሚቀጥለው ላመቻችና ቆይታ ከአበበ ጉልላት ጋር በሚል ርዕስ እንመጣለን። እኔና ቀሲስ ምክረ እንትን ማለት በትረ ጡመ ልሳንና እኔ በቅርብ ቀን እንመጣለን። ጠብቁኝ እሺ። እና ቀለሜ ከታች ያለቅሳል ማለት ነው። የሞተው ተነሳ አላዛር ነው ይሄ ሊል ይችላል። ባይዘው እንትን አበበ ጉልላትን ሲመለከተው ይሄ አላዛር ነው ሊል ኦኬ ግድ ጃብ። ይኸው በትልቁ ላድርግ ፌዝ። ይሄ ማስረጃ እየጠየቁ ነው። ይኸው አባታችን ይቺ ነች ካትሪና የሉተር ኦኬ ዋው ይቺ ነች። እና ይሄ ብሪታኒካ የሚባል የእንግሊዝ ትልቅ እንትን ነው ላይ መጽሐፍ ላይብረሪ ነው። እሱ ላይም በግልጽ የተጻፈ ነገር አለ። ቆይ እስኪ ኧረ መልካቸው ራሱ ይመሳሰላል መሰለኝ አይደለ? ከዚህኛው ጋር ከዚህኛው ጋር እሺ ነችና ምንድነው ካትሪና ኦፍ ቦራ ነው የምትባለው። ምንድነው የሚለው on June 13 1525 Luther married Catherine of Bora a former nun ነው የሚለው። አሁን አንዳንዶቹ ከታች የታለች መኖክሴ የሚለው መስረጃ እየጠየቁ ነበርና ይሄው ፎርመር ነር የበፊት መኖክሲት ማለት ነው። እና ካትሪን had fled her convent together with 8 other nuns by the way ከ8 ሌሎች መነኮሲት ጋር ነው ስትወጣ ማለት ነው። and ምንድነው የሚለው and was staying in the house of the Wittenberg town ይሄ ዊተንበርግ ታውን የሚባለው እነ ሉተር የሚጠለሉበት ቦታ ነው የነበረው። ዊተንበርግ ታውን ሴክሬታሪ ይባላል። ያ while the other nuns soon returned to their families or married አሁን ሌሎቹ መነኮሲት ወደ ቤተሰቦቻቸው ተመልሰዋል ወይ ደግሞ አግብተዋል። እና ካትሪን remained without support. Luther was likewise at the time the only remaining residence in what had been the Augustinian monastery in Wittenberg. The other monks had either thrown off the habit or moved to a staunchly Catholic area. Luther's decision to marry Catherine was the result of a number of factors. Understandably, he felt responsible for her plight since it was his preaching that had
it was his preaching that had promised that has prompted her to flee the to flee the convent. Moreover, he had repeatedly written, most significantly in 1523, that marriage is an honorable order of creation. አሁን ምንድነው የሚለው እዚህ ጋር እሱ በሱ ስብከት ምክንያት ነው እቺና ሌሎቹ መነኮሲት ጥለው የወጡት በሱ ስብከት የተነሳ ነውና በዛ ጊልት ሆኖ በዛ ጥፋተኝነት ተሰምቶት እሷም ብቻዋን የሚረዳት አልነበረም እሱም ደግሞ ብቻውን እዛ ነበረና እዛ ቦታ ላይ ለዛን ያገባት ነው የሚለው ጽሁፉና ማስረጃው ምንድነው እቺ ካትሪን የምትባሏን መነኮሲት እንደነበረችና በሱ ስብከት በሱ የስተት ስብከት የተነሳ ወጣ ከዛ እሱን በኋላ እንዳገባችውና ባይዘው 8 6 ልጆች አሏቸው ወደዚህ ወደ ታች እንኳን ይገልጸዋል አጠቃላይ አፈንጋጮች አንድ ባህሪ ያላቸው ዝሙታል አሁን መሐመድ መጀመሪያ በጣም ትልቅ በእድሜ የምትበልጠው አገባ ከዚያ በኋላ የዝሙት ጾሩን ለማቅለል ደግሞ ሌላ ህፃን ልጅ ደግሞ አገባ ባይዘይ ሪፎርሚስቶች በሙሉ ከዝሙት ጋር የተያያዘ እንትላላቸው ስጋውያን ናቸው የስጋ ነገር ብቻ ነው እንጂ ይሄ ከእንትኑ ከፈጽሞ መንፈሳዊ ነገር ስለማይችሉት ነው የሚለዩትና ባይዘይ 6 ልጆች አሏቸው 6 children ይላል ስማቸውም አለ ከተፈለገ ጆናሃንስ ኤልዛቤት ማግዳሊን ማርቲን ፖል እና ማርጋሪት የሚባሉ ናቸውና 6 ልጆች ወልደዋል ሶ ይሄ ማርቲን የሚባለው ሰው ቀድም ያለው የእንትን የተንደርስቶርም በጣም ረጅም ላይ ስለሆነ ነው እንጂ ላወጣው ይችላል አለ እንደዛ የሚል እንትን ላይ ግን ስክሪንሾት ደግሞ አርጌው ነበር በስክሪንሾትም ላገኘው ይችላል ምንድነው የሚለው ምክንያቱም ጽሁፉ በጣም ረጅም ነውና በጣም ረጅም ከመሆኑ የተነሳ ነው የሚለው ይሄ በጣም ስለ ማርቲንስ በቃ አያልቅም እንትኑ ይሄ ስክሪንሾት አይ ጉደኛ እኮ ነው ጋሽ ማርቲን በጣም በአጠቃላይ ከወጡ በኋላ አትውጡ ከወጣቸው በኋላ አደጋ ነው መመለስ እና በቃ እኔ በቃ ትናንትና ይሄንን ሳነብ ማለት ወደ ቅድስታና ዶ ጸልዮ ምናምን መነኩሲት አስገብቶ ምናምን ይሄን ታሪክ ሳል ልክ ጽጌ ስጦታው ትዛሬ ማለት ነው ያው ትክክል ተመሳሳይ ነገር ነው በጣም ተመሳሳይ ነገር ነው የሚያደርጉት ማለት ነው ትክክል ነው ተመሳሳይ ነው ተመሳሳይ ነው እና እንደዚያ ነው ለማንኛውም ስለነበረን ጊዜ ከልብ እናመሰግናለን ጥሩ መረጃ ላይ ሰጥተን ምን ላይ ነበር እሱ ያለው በነገራችን ላይ ይሄ አሁን እኔ እንኳን ብዙ ቦታ እኮ አለ ግን ይሄ አሁን ያገኘሁት እኔ ብሪታኒካ የሚል ነው ብሪታኒካ የእንግሊዝ እንትን ነው ትልቅ ኢንሳይክሎፒዲያ ነውና እንትን በለው ሴሌክት አድርግና ኮፒ አድርገህ ላክልኝ በእንትን ሜሴንጀር ላይ ጻፍልኝ እሺ የስክሪንሾትም አድርጌ ልክሎታል በጣም እንትን ነው ረጅም ነው ስለሱ ታሪክ ወይ ደግሞ አይ ዶንት ቲንክ ሶ ፒክቸር እንትን ቲክቶክ ሜሴንጀር አይልክም አይደል አይ እንትኑን ይሄ እንደ ፎቶ አድርጎ ስክሪንሾት ምናምን ይልካል ኦኬ ሞክረዋለሁ ግን እንትኑንም ሶርሱንም ላሳየው ትችላለህ አክቹአሊ ሶርሱ ራሱ እዛ ላይ ደግሞ ስለሱ በጣም ረጅም ታሪክ ነው ያለውና በጣም ነው የሚገርመው በቃ ምን አይነት እንትን ኮንፊውዝድ የሆነ ሰው እንደሆነ ነው የሚያሳየው ምክንያቱም ይኸውላችሁ ኃጢአት ያንቀዠቅዣል ክህደት ያንቀዠቅዣል እርጋታ አይሰጥም አይምሮን ሁሉ የሚያልፍ ሰላም እኮ በክርስቶስ ነው ያለው ሰው ከክርስቶስ ሲለይ ተንቀዥቃዥ ነው የሚሆነው ምክንያቱም ህብረቱ ይለያል ከአመፅ ጋር መተባበር ይጀምራል ስለዚህ ትክክል ነው ምክንያቱም አስቡት ክርስቶስን ብቻ ብላ በምናኔ የምትኖርን ሴት ክርስቶስን ታዩና ከኔ ጋር ኑሪ ሲላት ምን አይነት ጥሪውን ተመልከቱት ቆብ አስወልቁ እንግዲህ ባልጠፋ ሴት ማለት ነው በጣም እኮ የሚገርም እርግጠኛ ነኝ የሚፈልጉትም ሴቶች እኮ ሊኖሩ ይችሉ ነበር በጣም የሚያሳዝን እኮ ነው መነኩሲት አስፈርሶ ነው ያገባው ማለት ነው ታዲያ አሁን ሪሊ አሁን በዚህ እግዚአብሔር መንፈስ ቅዱስ እንዴት ስራ ይሰራል አይሰራም
እንደተሰቃየ ዝም ብሎ እንደወነበደ እንደከሰሰ በጌቱ እንደጮኸ ይኖራል ማለት ነው። ንስሐ ገብቶ ቢመለስስ ንስሐ ገብቶ ቢመለስስ እግዚአብሔር ይቅር ይለዋል። ግን የንስሐ እድል ዘጋው፣ በቃ ቆለፈው። ክፉዎች በክፋታቸው እየባሱ ይሄዳሉ ይላል መጽሐፍ ቅዱስ። ስለዚህ መመለስ ነው የሚሻለው ለማለት ነው። በሱ ምክንያት እኮ ይሄው እንግዲህ ክርስትና ራሱ ጥንቁጡ የወጣው እኮ በሱ ምክንያት ነው። ከሱ በኋላ ማርቲን ሉተር በሱ የተነሳ በግብር የወለዳቸው ሌሎችም ከሱ በኋላ በጣም ትልቅ በነገራችን ላይ ይኸው መሐመድም በዝሙት ምክንያት ለዓለም ኪዮስ ፈጥሯል። ማርቲን ሉተርም በዝሙት ወጣ። ይኸው ለዓለም እንደዚህ ያሉ ዝሙት መጥፎ ነው። የሰይጣን መገለጫ ነው። ምክንያቱም ሰው የእግዚአብሔር ቤተ መቅደስ መሆኑን ትቶ የሰይጣን ማደሪያ ሲሆን የሚፈጸም ነገር ነው ዝሙት። ዝሙት በራስ ላይ ሳይሆን ማለት በራስ ሰውነት ላይ የሚደረግ ኃጢአት ነው። በጣም ቀፋፊ ነገር ነው። ስለዚህ ንስሐ ካልገቡበት ያጠፋል፣ መጥፎ ነው። ንስሐ ከገቡበት ድንግል ያደርጋል። ምክንያቱም ንስሐ ስተረስ ሰው ለዛበሰ ከመዛ ያበሰ ወለ ዘማውን ድንግል ኃጢአተኛውን ጻድቅ ያደርጋል። ንስሐ ምንም ጥያቄ የለው። እኛ በማንም ኃጢአት አንፈርድም። በኃጢአት ሁላችን እኩል ልንሆን ነው የምንችለው። ማንም ከባን አይበልጥም በጽድቅ። የጽድቅ ጉዳይ አንስቼ እኔ የቅዱስ ቅዱስ መጫወታ አልጫወትም። ምክንያቱም እኔም እንዳልወድቅ መጠንቀቅ ስላለብኝ እጸልያለሁኝ። ግን እንደው በጣም ደግሞ እንደዚህ ተጨማልቆ ከወጡ በኋላ አሁን ትዝታውን አስቡ። ትዝታውን በዝሙት ነው የወጣው። 3 ልጅ ከሚስቱ እያለው ሌላ ከሚያስተምራት ሕፃን ልጅ 15 ዓመት ልጅ ወለደ። ወልዶ 1 ዓመት ቤተክርስቲያኗ ደሞዝ ከፍለዋለች። የሚገርማችሁ 1 ዓመት ፍርድ ቤት ጉዳዩ ተይዞ ልክ የስቅለት ዕለት ተፈረደበት። የፋሲካ ዕለት ለአዳም ፋሲካው የሚለውን ተፈሲ ማርያምን አንስቶ እመቤታችን በመስደብ ጀመረ። ያው እስካሁን ድረስ በስድብ ቀጠለ እና ዝሙት አዋራጅ ነው። ያዋርዳል፣ ቅሌታም ያደርጋል ዝሙት። ትክክል ነው። ስለዚህ ተጠንቀቁ። አንዱ እዛ አባታችን የሆኑ እንትኖች ኦንሊ ጂሰሶች የሚጠይቁት ጥያቄዎች አሉና ወደ መንፈስ ቅዱስ ሲጸልዩ አልተባልንም። ወደ መንፈስ ቅዱስ የጸለየም የለም መጽሐፍ ቅዱስ ላይ። ሌላው ደግሞ ምን ቢሉት መንፈስ ቅዱስ እኔ አይልም፣ እኔ ብሎ የመጽሐፍ ቅዱስ ላይ ምንም የጠቀሰው የለምና በዚህ ምክንያቶች መንፈስ ቅዱስ አምላክ አይደለም ይላሉ። እና ደግሞ ኢቨን ሳንት ሄሮኔስ ቅዱስ ሄሮኔስ እንደዛ አያምንም፣ በአብ ብቻ ነው የሚያምነው እንጂ በስላሴ አያምንም ማስረጃ ያመጣሉና እንደዚህ አይነት ነገሮች እንዴት ነው የሚመለሱት ለማለት ያው አይ አጽናኙ ይመጣል፣ ሲመጣ ይወቅሳል እያለ እኔ ባይ ያልሆነ ነገር ነው የሚወቅሰው። ሲወጣ ሲጀመር በዮርዳኖስም እኮ አብ በደመና ዝንቱ ውእቱ ወልድየ ሲል መንፈስ ቅዱስ በርግብ አምሳል አካላዊ ቃል በዮርዳኖስ ሲጠመቅ 3ቱን አካላት በአካል 3 የሆነውን በመለኮት 1 የሆነውን ስላሴን ያየነው እንደዚያ ነው። ሁለተኛ አጽናኙ ይመጣል። ሲመጣ ዓለምን ይወቅሳል ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ እያለ የራስን ክደት እና የልብ ምኞት ተከትሎ ጆባ ዊትነስ ሙስሊም ማለት እኮ ነው ማይዘ ጆባ ዊትነስ ሙስሊም ወይም አይሁዳዊ አንድ አምላክ በሚል ሽፋን ውስጥ ግን የስላሴን አካላት የአካል ሶስትነትን የስም ሶስትነትን ጨፍልቀው በብሉይ ኪዳን የነበረው አብ በአዲስ ኪዳን ወልድ በምናምን የሚል ድሪቶ ወይም አንድ መጽሐፍ ቅዱስ ጥቅስ የሌለው ትምህርት የሚያስተምር ትምህርት ስለሆነ እኔ ማለት የሚችል ያልሆነን ይመጣል ይሄዳል ተብሎ አንቀጽ ተቀጽሎለት አይነገርም። እኔ ስሄድ ቃሌ ይመጣል። አሁን መንፈስ ቅዱስ መንፈሱ ነው። ኦፍኮርስ የእግዚአብሔር አብና የእግዚአብሔር ወልድ መንፈስ ነው፣ ምንም ግን አካላዊ ነው። እኔ ማለት የሚችል ነው። በኩነት ትምህርታችን ላይ መንፈስ ቅዱስ ለአብና ለወልድ ሕይወታቸው ነው። ወልድ ለአብና ለመንፈስ ቅዱስ ቃላቸው ነው። አብ ለአብና ለወልድና ለመንፈስ ቅዱስ
ልባቸው ነው። ነገር ግን አካላዊ ቃል ነው፣ አካላዊ መንፈስ ነው እንጂ መንፈስ ሲባል ዝም ብሎ ዝረው ዝም ብሎ ይሄ አሁን በእኛ በእያንዳንዳችን ላይ እግዚአብሔር በመንፈስ እንደሚያድረው አይነት በእያንዳንዳችን ላይ ስላደረ ደግሞ እያንዳንዱ በሚሊዮን የሚቆጠር መንፈስ አለ ብሎ እንደሚባለው አይደለም። አካላዊ ነው፣ አጽናኝ ነው፣ ስም አለው፣ ግብር አለው። ስም አለው፣ መንፈስ ቅዱስ ይባላል። ግብር አለው፣ ከአብ የሰረጸ ነው። አካል አለው፣ እኔ ማለት የሚችል ነው መንፈስ ቅዱስ ማለት። እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ ይሴለሱ በአካላት ወይተዋሃዱ በመለኮት። በመለኮት አንድ ናቸው፣ በአካል ሶስት እንላለን። እና ቅዠት ነው እንደዚህ ያለ ትምህርት። ለማንኛውም ይበቃናል ለዛሬ። ስለመጣህ በጣም ደስ ብሎኛል። የምትጨምረው ካለ ጨምረውና እናጠቃል በጸሎት። እግዚአብሔር ይስጥልኝ። ስለመጣህ በጣም ደስ ብሎኛል ፌስ። እሺ መጨረሻ ላይ እንትኑን ይሄ ማነው ስሙ የዚህ እንዴት አድርጎ ወደ እንዴት እንደገባ ማለት ነው ቅድም የጠቀሱትንም እዚህ ላይ እንግሊዘኛው ላይ ጠቅሰዋልና ምን ይላል? እስኪ አንድ ልምምድ እያደረኩ ነው የሆነ ነገር። እስኪ እሺ ችግር የለውም። እስኪ እሺ አሁን እዚህ ጋር ምንድነው ኮንቨርሽን ኦፍ ሞናስቲክ ላይፍ ነው የሚለው ስለሱ እንዴት ብሎ እንደተቀየረ ወደ ገዳማዊ ህይወት እንደገባ ነው የሚነግረውና እዚህ ላይ ብዙ ስለሱ ዝርዝር አለ። ያው having graduated from the arts faculty, Luther was eligible to pursue graduate work in the one of the three higher discipline, law, medicine or theology ያለ አሁን ይሄ ብዙ ስለሆነ ጊዜ እንዳንፈጅ ያው እንዴት አድርጎ ከንትን ከትምህርት ቤቱ ከሎ ያጠና ነበረ። ከሎ ወጥቶ ለምንድን ነው ሎ ያጠና ምን አጋጥሞት ነው የገባው የሚለውን ነው ለመግለጽና እዚህ ጋር ምን ይላል? እዚህ ጋር his explanation for his abrupt change of heart was the violent thunderstorm ቅድም የተባለው መብረቅ ማለት ነው። thunderstorm near the village of Stortornheim had terrified him to such a degree that he involuntarily vowed to become a monk if he survived. እና በተነሳው መብረቅ ምክንያት ሞት ፈርቶ ከዚህ ከዳንኩኝ እንትንላለው ገዳም ገባለው ብሎ ማለ ማለት ነው። ያው ለቀድም ለሳንት ኤልሳቤጥ ነው ያሉት እንትኗ ያው ሚት ነው ያሉት አባታችን ሚት ነው ያሉት እያወሩ ከሆነ ሃና እያልኩ ነበር። እሺ አዎ ለቅድስት ሃና እንዳለው ማለት ነው እዛ ላይ ሰርቫይቭ አድርጎ ነው። ስለዚህ because his vow was clearly made under duress, Luther could easily have ignored it. The fact that he did not indicates that the thunderstorm experience was only a catalyst for much deeper motivations. አሁን ምንድነው እዚህ ጋር እንትኑ ብቻ አይደለም ተንደርስቶርሙ ያጋጠመው መብረቅ ብቻ ሳይሆን ከበፊቱም ሞትን ይፈራ ነበር እንዳይሞት በቀላሉ ምናምን እሱ ነው ውስጡ ስለነበር ነው ምክንያት ነው ያኛው እንትኑ መብረቁ ነው። ምክንያቱም Luther father was understandably angry with him for abandoning a prestigious and lucrative career in law in favor of the monastery. In response to Luther's avowal that in the thunderstorm he had been besieged by the terror, እዚህ ጋር ነው ዋናው አሁን besieged by the terror and agony of sudden death ይላል። በቃ በድንገት እንዳይሞትስ ፍራቻ ነበረው እና በዛ ምክንያት ነው ወደ ገዳም ሮጦ የገባው። ይችኛዋ ያጋጠመችው የመብረቋ ነገርና ለቅድሳና የጸለየውና የማለው መሐላና የገባው እንደ ተጨማሪ ነገር ነው እንጂ ከበፊቱም ህይወቱ ራሱ በፍራቻ የሞላ እንዳይሞት ምናምን አላር በቃ እንደዚህ አይነት ነገር
ህሊናው ምንድነው የሚያሳየው? በፍቅር ውስጥ ፍርሃት ቅጣት አለው አይደለ? አዎ አእምሮ ውስጥ ጤነኛ እንዳልነበረ ነው ባጭሩ። አእምሮ ውስጥ እንትን እንዳለ የተረጋጋ ለ400 ምናምን ለ400 ዓመታት በበሽተኛ ሰውዬ ነው እንግዲህ እየተመራ ያለው ፕሮቴስታንቱ ማለት ነው። ትክክል። አእምሮ ውስጥ ከበፊቱም አእምሮ ጤነኛ አእምሮ እንዳልነበረው ነው የሚያሳየው ይሄ በግልጽ። ኦፍኮርስ ምን ከክርስቶስ ቤተክርስቲያን ተነጥሎ የወጣ ሰው ምን ጤነኛ አእምሮ ይኖረዋል? አዎ ሲገባ ራሱ እንጂ አሁን አንዳንዱ ምንድነው የሚለው ከዛ ከወጣ በኋላ ራሱ የአእምሮ ችግር እንደነበረበት ምናምን ግልጽ ነው። በቴብል ቶክ ምናምን ይባላል፣ በዛ ላይ ብዙ ተጽፏል። ግን ከዛ በፊት ራሱ ከመግባቱ ወደ ገዳም ለመግባቱ ራሱ ትክክለኛ ውሳኔ ሳይሆን የአእምሮ ችግር እንደሆነ ነው ወደ ገዳም እንዳስገባው የሚገልጸው ይሄ ጽሑፍ። አሁን ይሄ ጽሑፍ በዛ አይነት ነው የሚገልጸው። እና ሲገባም ራሱ ችግር ነበረበት የአእምሮ ችግር፣ ሲወጣም በዛን የወጣው። ከወጣም በኋላ ቶታሊ ዲስትራክት እንትን ነው። እኔ ግን ህይወቱ ላይ መጠናት ያለበት ይመስለኛል። ማለት ከመጀመሪያም ከቤተሰቡ ላይ ቤተሰቡ አስተዳደጉ ላይ እንግዲህ የሆነ ተጽዕኖ ይኖራል። አንዳንድ ልጆች ወይ ተቆጭ ሲሆን ቤተሰብ በጣም ሲሪየስ ሲሆን የስነ ልቦና ጥቃት ይደርስባቸዋል ልጆች እና በዚህ አይነት መንገድ ያደገ ከሆነ ድንጉጥ ሆኖ የሚፈራ የሚደነግጥ እንደዚህ ያሉ ሰዎች አሉ ባይዘ እና ለማንኛውም በዚህ እብድ ነው ይህን ያህል ህዝብ የተፈረፈረው ማለት ነው። አዎ አባታችን እዚህ ጋር ግን እንዲወስዱት የምፈልገው ምንድነው እዚህ ጋር ነው እንትኑ ሶርሱ ከምናልባት ሌላውም ሰው ደግሞ ከፈለገው እዚህ ጋር ነው ብሪታኒካ የሚል አለላችሁ። እዛ ላይ በጣም ትልቅ ረጅም ጽሑፍ ነው። ማርቲን ሉተር የሚል ስለሱ ብቻ የተጻፈ ነው። እዚህ ጋር ብሪታኒካ የሚለው የእንግሊዝ እንትን ነው ኢንሳይክሎፒዲያ ነው። ማርቲን ሉተር ብሎ በጣም ረጅም ነው ስለሱ። በቃ እስከ ትንሽነቱ ጀምሮ እስከ ሪፎርሜሽኑ እስከ ኤቭሪቲንግ አለና በዝርዝር ጠቃሚ ነው ለማንበብ ለሚፈልግ ሰው ለማለት ነው። ዋው። ስለዚህ አንድ እብድ ይህን ያህል እምነት ካቋቋመ ጤነኛ የሆነ ሰው ሲጀመር ጤነኛ የሆነ ሰው ከሃይማኖት አይወጣም እንጂ ከሃይማኖት የሚወጣ ሰው እብድ ነው። እብድ ያበደ መንፈስ ቅዱስ የተለየው ነው። ልብ አድርጉ። መንፈስ ቅዱስ የተለያቸው ሰዎች እንደነ እህተ ማርያም ያለ እኔ አሁን ዝም ብላችሁ አጥኗቸው። ሪፎርሚስት የሚባሉ ሰዎች የእምነት መስራቾች በሙሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቃብር ስለ ኃጢአታችን የሞተ ስለ ጽድቃችን የተነሳ ብቻውን ከመቃብር በላይ የሆነ ነው። ሌሎቹ በሙሉ መሐመድ ውሰዱት፣ ክሬዚ የነበረ ጦረኛ የነበረ በቃ በዝሙት ያበደ የነበረ ሰው ነው። በዝሙት ጭምልቅ ያለ ደግሞ የድህነት አፍጉ ሰፍጉ የድሃ ልጅ ጉልቻ የላቀው አመድ ያጠለቀው እንዲሉ ከድህነቱ የተነሳ በእድሜ ግማሽ የምትበልጠውን አገባ። ከዛ እሷ ስትሞት አይሻ ነች። ማን ነበረች ስሟ? ማን ነው? አሮጊቷ ከድጃ ነች። አሮጊቷ ከድጃ ነች። አይሻ የ6 ዓመቷ በ60 ምናምን ዓመቱ የ6 ዓመት ልጅ የሚያገባውን ጤነኛ ነው? አሁን ይሄ አንዴ ስብሐት ገብረ እግዚአብሔር የ7 ዓመት ልጅ አገባ ተብሎ ሲወራ ነበር። ታስታውሳለህ? በ70 ምናምን ዓመቱ ነው መሰለኝ የ7 ዓመት ልጅ ተብሎ 27 ዓመት ቀላል እድሜ አይደለም። መሐመድ ግን ልብ አድርጉ የ6 ዓመት ነው ያገባ በ60 ምናምን ዓመቱ። ወንጀል ነው እኮ ይሄ ወንጀል እንዴ ማለት ሲሪየስሊ እንስሳ እንኳን እንደዚህ አያደርግም። ባይዘው አሁን እንስሶች ከብቶች ምናምን እጥጃ ላይ አይወጡ። ሲሪየስሊ አይታችሁ ከሆነ እንስሳት በጣም ስርዓት ጠብቀው ነው የሚሆነው። መሐመድ ግን ሙስሊሞቹ እያበዱ ነው። መሐመድ እውነቱ ሲገለጥ አይወዱም እኮ መሐሜ የቁጭቱ እኮ ነው። ቲንክ በስነ ልቦና ራሱ መገመት ይቻላል። ቁጭቱን ነው በቃ እንዲያችን አሮጊት አግብቼ ኑሬ አሁን ደግሞ በህፃን ልጅ ደግሞ በቃ በቀል ሁሉ በራሱ ፍላጎት ነው እንግዲህ ከድጃ ጋርም እና አይሻ
ገና እንትኗን በከረሜላና በምናምን የምትጫወት ይሄ አሻንጉሊት ምናምን የሚገዛላት ልጅ ማለት ነው። እና በዝሙት ያበዱ ናቸው። ይሄ ልክ እንደነገሩ ሉተርም ተመሳሳይ ነገር ነው። ቆቡን አድርጎ ትዝ የሚለው ሴት ነው እና ሲያስበው እኔ ብቻ ለምን አፈርሳለሁ አለና ወደ 8 የሚጠጉ ሴቶችን ከገዳም ካትሪናን ምንኩስ ሌሎቹ ወደ ሌላ ህይወት ገቡ፣ ወደ ቤታቸው። እሷን ግን ትሪት እያደረገ እንደ ንስሐ አባትም ያደርገዋል። ከዚያ ገባት መነኩሲት ጽጌ ስጦታው ዘሴም ትዝታው ተመሳሳይ። በዝሙት ነው የሚነሱት ሰዎቹ። እና ዝሙት በጣም አደገኛ ነገር እንደሆነ ነው በዚህ የምንገነዘበው። እሱ ነው ቤተ መቅደስ ልብ አድርጉ። ቤተ መቅደስ የክርስቶስ ቤተ መቅደስ ስለሆነ የሚያቆሽሸው መንፈስ ቅዱስ የተለየው ሰውነት ልክ ለዚህ የተጋለጠ ነው የሚሆነው። ልብ አድርግ። ትዝታው 3 ልጆች እያሉት ህፃን ልጅ ጋር ሄደ። እኔ ለምን ኃጢአት ሰራ እኮ አይደለም እኮ አለማፈሩ እኮ ነው የሚገርም። እንደዚህ ካደረገ በኋላ ንስሐ መግባት ሲገባው እንዲሁ እኔ በቴሌቪዥን ላይ እንደዚህ መስኮት ላይ ወጥቶ ወንጌል ልስበክ ሲል ነው ማሰብ ራሱ። ቤተክርስቲያን ለመክሰስ ሲሞክር ወይ ድፍረት ሰው ወይ አለማፈር ትላላችሁ። የእውነቴን ነው። እና ለማንኛውም ለዛሬ ይበቃናል። በቀጣዩ ግን ቆይታ ከአበበ ጉልላት ጋር በሚል ርዕስ አበበ ጉልላትን ይዤ እመጣለሁኝ እና ፍትህ ለአበበ ጉልላት። አበበ ጉልላት እዚህ ተጎልቶ ያወራል እና እውነቴን ነው። እያሰብኩኝ ነበረ እና ይዣቸው እመጣለሁኝ። በኩሉ ልብ ናስተውቆን በደንብ አድርገው ይሉልናል ዲያቆን አበበ ጉልላት። ከመቃብር ተነስተው ከ10 ዓመት ምናምን በኋላ ይመጣሉ። ሰካራም የድሮውን የሞተውን ሰው ቅድመ አያቱን ሁሉ እያሰበ ያለቅሳል ይባላል እና ቀለሜ እንደዚያ ነው ያደረገው። ለማንኛውም ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መልካም ጊዜ ይሁንላችሁ። እግዚአብሔር አምላካችን ይህን ጊዜ ስለሰጠን ስሙ የተመሰገነ ይሁን። አሜን። መዋዕለ ጾማችንን በሰላም ያስጀመረን አምላካችን በሰላም ያስፈጽመን። ጸጋ መንፈስ ቅዱስ በሁላችን ላይ ይደር። ሰማያት አሜን። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። አትጥፋ ፌዝ። እሺ አባታችን ቃሉ የተሰማልን እግዚአብሔር ይስጥን። በጣም ጥሩ ከልብ እናመሰግናለን። እግዚአብሔር ይባርክህ። መልካም ጊዜ ይሆንልህ። እንግዲህ ሲመ ነፃነት፣ ሳሪታ፣ ምቴ፣ አሚና